ታሪክ ካልተማሩ እነዚህ ይሉንታቢሶች ናቸው በቃ ይሉንታቢስ ስለሆኑ ለትግራይ ህዝብ አይደለም ለኢትዮጵያ ህዝብ ዳናቸው የህግ ተቀባይነት ያጡ ምንድነው ያሏቸው አንጃዎች ህጋን ገዛም ይያሉ የት ይደርሳሉ ነው አንድ ጊዜ ቴዲ እንደው ደብረጽዮንን የገለጸበት የችግር ሲግናል ችግርን ወደ ክልሉ የመሳብ ነገር አለና ይሄ ሰውዬስ ካለ ድረስ ብሏል እኮ ሰላም አይኖርም ተገሎ አድሯል በርግጥ ሌላ ሲያሜ ሊሰጠው ተፈልጓል ነገር ግን ከትላንትም ወዲያ ጥቃት ያደረሱ አካላት ናቸው ዛሬም እሱ ላይ እንደዛ አይነት ጥቃት አድርሰው ወይ ለመዝረፍ ወይም ሽብር ለመፍጠር አለን ከነ ኃይላችን ከነ ጥጥቃችን ጋርነን የሚል ለመፍጠር ስለፈለጉ እዛ አካባቢ ያለው ስሜት ስጋት አለ ግን ደግሞ በኢትዮጵያዊነቱ ማይደራደር ዛሬም በርግጥ በባዶ እጅ ነው እየገጠማቸው ያሉ እነዚህ ህወሓት ታጣቂዎችን ድጋፍ የሚሰጠው አካል ፌደራል መንግስትና ፈጣሪ እንደሆነ የሚናገሩበት ምክንያቱም ለዛ ነውና ራሳቸው በመንግስት ጊዜያቸው የፈጸሙትን ይሰባይ ድርጊት አብዛኛው እኮ ህዝቡ በቃ ይቅርታ ይሄ ነው እንዴ ነው እንዴ ፍቅር ማለት ሀጫሉም ሲናገር ነበር ምንድነው ፍቅር ማለት ትላንትና ሲገል የነበረውን አካል በፍቅር ዝም ብሎ መሸኘት ነው ወይ የፈረጁበትና የመጡበት መንገድ እኛ አይናችን እንዴት ተጋርዶ እንደነበረ አመራርም ሆነን ይሄንን ማየት ያልቻልንበት ነገር ዛሬ ግልጥ ብሎ የምናይበት ጊዜ ላይ ደርሰናል ብሎ ይናገራሉ ተልእኮ አላቸው ኢትዮጵያን የማፍረስ መሳሪያ ተደርገው ያው ላይክ ፈረስ እንደ ፈረስ የሚጋልቧቸው አካላት እንዳሉ በግልጽ የታየበት አጋጣሚ ነው አሁን የመጨረሻ ደረጃ ላይ የተደረሰው ሰላም ጤና ይስጥልኝ እንዴት ሰንብታችኋል ክብራትና ክብራኒ ሀቅና ሳቅ ሚዲያ ተመልካቾቻችን ቤተሰቦቻችን እንዴት ናችሁ ለዛሬ በለታ ሐሙስ ወደናንተ ምናደርሰው እንግዲህ እንደተለመደው እንደሚታወቀው ከስፍራው የሚሰኘውን ከቴድሮስ አያሌው ጋር ወደናንተ ምናቀርበው ሐሳባችንን ሌሎች እንግዶችን ነው እንግዲህ ዛሬ ከስፍራው መረጃ እንዲያደርሱን ምንጋብዘው ከቴድሮስ አያሌው ጋር እዚህ ቆይታ እናደርጋለን ስቱዲዮ እንዴት ነህ አላህ እንደምናለሽ እንግዲህ ከስፍራው ዛሬ ተነጥቀሃል ሌሎች ሰዎች በትግራይ አካባቢ ስላለው ሁኔታ በስልክ ሊያጋሩን የስልክ መስመራችን ላይ ይገኛሉ ነገር ግን ቀደም አድርገን አንዳንድ ሐሳቦችን ካንተ ጋር መወያየት እንፈልጋለን ደሞም በስተመጨረሻ ደግሞ የአማራ ክልሉን ጉዳይ ታጋራናለህ ልክ ነው ያው እንግዲህ ሰሞንኛ ወቅታዊ ጉዳይ ስናይ እንግዲህ ሰሞኑን ያሰብ ጉዳይ ነበር አሁን ደግሞ ያን ሐሳብ እንዲኮላሽ መጀመሪያም ከስራ መሰረታቸው ኢትዮጵያን በታሪክ ለመጉዳት የመጡ ሁለት ቡድኖች አሉ ሻዕቢያና ወያኔ አሁን ያው እንግዲህ የነደብረጽዮን የነሞንጀሪኖ ቡድን እንግዲህ ሻዕቢያን ጋብዟል ትግራይትም ብቅ ማለት ነገር አለ ይታያል ከቦታው ላይ ይታያሉ እንደገና ደግሞ በስትራቴጂክም አጋርነን ብለው የትግራይን ጉዳይ የኛ ጉዳይ ነው የሚል እንደውም የውጭ ጉዳዩ አቶ የማነ በዚህ እንትን ሐሳብ እየሰጠና የድጋፍ ሁሉ ያደረገ ከዚህ ከህዋት አመራሮች ጋር ከቀደሙ ከህዋት ክፋዎች ጋር እንግዲህ አንጃ ፈጥረዋል እንደምታውቁ ይሄ አንጃ እንግዲህ የትግራይን ህዝብ ትናንትና ሲበድሉ ከነበሩ በመሰረቱ ሻዕቢያ ከመጀመሪያም ጀምሮ በትግራይ ህዝብ ላይ ያለው መሰረታዊ ጥላቻ ይታወቃል ባለፈው ደግሞ ጦርነት እንግዲህ የጥላት አይነት ነገር ጥላት ወዳጄ ነው እንደገና ደግሞ ይሄኮ ከፖለቲካ ይዘለለ ሌላ ድንቁርና እንደሆነ የሚያመላክቱ ማሳያዎች የታየበት አጋጣሚ ነው አሁን ያልከው ነገር የጥላት ወዳጄ ነው ልክ አለው ምክንያቱም ትላንት በህዝብ ላይ ያንን ሁሉ ግፍ የፈጸመን አካል በነገራችን ላይ በቃ አሁን ማንጠቃለያው እኮ ምን እየሆነ መጣ መሰለ የሁለቱም በተለይ ያኔና ቲፒኤልኤፍና ውሃ ማነው ሻዕቢያ የርስ የራሳቸው በአመራር ላይ ያሉ ሰዎች የህልውና ጉዳይ እንጂ የህዝቦቻቸው የህልውና ጉዳይ ላይ ያሉ አመራሮች እንዳልሆኑ የታየበት ነው ለማለት ፈልጌ ነው ምናልባት አሁን እስኪ እንደው ነደብረጽዮን የት ይደርሳሉ ማህተም እየነጠቁ ቢሮ ያፈረሱ ተቋማትን ያወደሙ ለህግ አንገዛም ይያሉ የት ይደርሳሉ ሽፍታኮ መነሻም መዳረሻም የለው የቀድሞ አሁን አቶ ጌታቸውን የቀድሞ ፕሬዝዳንት ይላሉ አሁን ፕሬዝዳንት ማለት
በነገራችን ላይ አሁን እንደውም ቀደም ሲል ዛሬ ማለዳ ላይ አይደለ ቀረጻችንን የምናካሄደው የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አዲስ አበባ ላይ የሰጡትን መግለጫ ሰምተናል። በተለይ በዚህ የፌደራል መንግስት ይግባልን የሚል ጥያቄ በተደራጀ መንገድ ልክ እንደ ሌሎች ክልሎች እንደ መንግስት ሆነን የምናቀርበው ጥያቄ ሳይሆን ክልሉን በኃላፊነት የሚመራ የሾመ አካል ፌደራል ማንነው ጊዜያዊ አስተዳደሩን እንደመሆኑ መጠን የመግባትም በተለይ ደግሞ በክልሉ የሚገኙ የፌደራል ተቋማትን የመጠበቅ ኃላፊነት እንዳለበት ነው የገለጹትና ይሄ ትክክለኛ ሐሳብ ይመስለኛል። ምክንያቱም ጉዳዩ ከፖሊስ አቅም በላይ የማይሆን ወይም ደግሞ ያልሆነ ቢሆንም ጊዜያዊ አስተዳደሩ ግን በዛ ልክ ደግሞ ያልተደራጀ በመሆኑ ሌላ እሱን የሾመው አካል የፌደራል መንግስቱ ኃላፊነቱን እንዲወጣ የሚል ሐሳባቸውን ያጋሩት። ስለዚህ እንግዲህ የህግ ተቀባይነት ያጡ ምንድነው ያሏቸው አንጃዎች ማለት እንግዲህ ከህግ በላይ ነን ብለው የሚያምኑ ትላንትም ስለራሳቸው ብቻ አገር እንደሚመራ አካል አስመስለው ህዝቡ ምንድነው ያታለሉን ባላቸው ያወናበዱት መሆናቸው የታየበት አካላት ስለሆኑ እነዚህን ሰዎች የግድ ፌደራል መንግስት ምንድነው የሚባለው ታውሊላቸው ይገባል። እኛም እምነታችን ነው። ምክንያቱም በርግጥ ትላንትን በሰራነው ፕሮግራም ላይ የሆነ ሴራ እንዳይኖር ተሰጋለ ምን አለ መሰለሽ አሁን እውነት ከፖሊስ በላይ አይደለም ነው አቶ ጌታቸው ረዳ ሲገልጹ የሰማነውና ይሄ አካል ከፖሊስ በላይ ካልሆነ ከትግራይ የጸጥታ ኃይል በላይ ነው ወይ? አሁንኛ የግድ ያቶ ጌታቸው ትግራይ እኮ የጸጥታ ኃይል የሚባል የለውም። አሁን የጸጥታ ኃይል የሚባለው አሁን ምንላቸው እነዚህ የህግ ተቀባይነት ያጡ የተባሉት አንጃዎች ናቸው በራሳቸው መንገድ ክልሉን ያመሱት ያሉት። ስለዚህ የጸጥታ አካል የሚባለውም ያው የነሱ አካል ነው። ስለዚህ እነዚህ ሰዎች የታገዱ ጄኔራሎች አሉ ማንዳንል የታገዱ ጄኔራሎች አንደኛ ከዚህ ካንጀኛው ቡድን ጋር ድጋፍ ያያረጋችሁ እየተባበራችሁ ክልሉን ላላስፈላጊ ጦርነት እየሳባችሁበት ነው። እንደውም አንድ ጊዜ ቴዲ እንደው ደብረጽዮንን የገለጸበት የችግር ሲግናል ችግርን ወደ ክልሉ የመሳብ ነገር አለና ይሄ ሰውዬ እስካለ ድረስ ብሏል እኮ ሰላም አይኖርም። እና እኔ ዶክተር ደብረጽዮን ለምንድነው ሞንጆሪኖ ለምንድነው ልጅ አላት እንግዲህ ሴትዮ ለምንድነው ግን የሚቀልዱት በቃ ለምንድነው በህዝብ ላይ የሚቀልዱት ሳይገባቸው ቀርቶ አይደለም አላማ አላቸው ለምን ሳይገባቸው ይቀራል አላማ አላቸው እኮ እነሱ እንኳን አይደለም ዛሬ በፊትም አላማ አላቸው አሁንማ ጭራሽ በፌደራል መንግስት መሸነፋቸውን ስለሚያውቁ ለራሳቸው ህልውና የድረስ መሄድ እንዳለባቸው የምታይበት መንገድ ህዝቡን እርስ በርስ እኮ ያጋጩት ነው እኮ አሁን አይወልሽ ንጹሃን እየሞተ ነው በዚህ ግርግር በዚህ ቅጥፈታቸው ሂደው ቢሮ እንትን በሚሉ በነገራችን ላይ አብዛኛው ሰው የተመታው በቀደም ህግ ይከበር ብሎ ነው ህዝቡ በልጧቸዋል እኮ እነሱ ፖለቲከኞቹን ህዝቡ በልጧቸዋል ምክንያቱም እናንተ ቢሮ አሰብሩም ማህተም አትወስዱም ሲል ለህግ ተገዙ በህግ አምላክ ነው በነገራችን ላይ የኢትዮጵያ ህዝብ በህግ አምላክ ብሎ ግድ ተጠልሎ ሚድን ማህበረሰብ ነው በሁሉም የትም እና የትግራይ ማህበረሰብ እንመራሃለን እናውቅልሃለን ከሚሉት ከወያኔዎቹ ከዚህ ከጁንታው ከዚህ አንጀኛው አሁንም አቶ ጌታቸው በነገራችን ላይ ጁንታ ያው አንጀኛ ነው አሁንም አቶ ጌታቸው በመግለጫቸው ደገሙት አንጀኛ በቃ ከአንድ ግሩፕ ለይቶ የሆነ የራሱ ጋንግስተር ግሩፕ ማለት ነው ወርቅ ይዘርፋል የትግራይን ሀብት ይዘርፋል በትግራይ ስም ይነግዳል ነገር ግን የትግራይን ህዝብ ይገላል እናቶችን ያሰቃያል እናቶችን ያስለቅሳል እንዴ እናት እኮ በጡት የካለች በቃ አለቀኩ በሰሜኑ ባህል እንዴት ነው የትግራይ እናቶች ያለቀሱ ልጆቻቸው በጥይት እየተደበደቡ በህግ አምላክ ቢሮ አትስበሩ ነው ያሏቸው ለህግ ተገዙ አንድ ሆኑልን ልጆቻችን ነው ያሉት በየስብሰባዎች እና እንዴት ነው ይሄ አካል ከፖሊስ በላይ ካልሆነ እነዚህ አሁን የታገዱ የባህላዊ ጄኔራሎች እውነት ሌላ ፍላጎት ከሌላቸው ከሻቢያ ጋር የተመካከሩት ነገር ከሌለ በስተቀረ እንዴት ነው አሁን አድግራትን ከዛ አሁን ደግሞ መቀሌ አካባቢ እንግዲህ ከትላንት ጀምሮ ታላቅ ህዝብ ተቃውሟል
እና እስኪ እንደው በዚህ በተቃውሞውምና አንዳንድ የክልሉን ሁኔታ በቀጥታ ከራሳቸው ከክልሉ ውስጥ ካሉት አንዳንድ ሰዎች ሐሳብ እንቀበላለን በርግጥ መቀሌም አዲጉደም ምን ይመስል እንደነበር በተለይ ትላንት አዲጉደም ላይ የነበረው ሰልፍ ከባለፈው የነበረው ይሄ መጥተው ሰዎች ላይ በጥይት አደጋ ካደረሱ አካላት የደረሰባቸውን ጫና ከዚህ በኋላስ ቢቀጥል ምን ሊያደርጉ ይችላሉ ከሚል የወጡ ሰልፈኞች ነበሩና እነዚህ ሰልፈኞች እንግዲህ ምን አሉ ምንስ ነው እየሆነ ያለው ነገር በነገራችን ላይ ወደ ዛሬ ንጋት ላይ አንድ የማዲያ ጠባቂ ተገሎ አድሯል በርግጥ ሌላ ሲያሜ ሊሰጠው ተፈልጓል ነገር ግን ከትላንትም ወዲያ ጥቃት ያደረሱ አካላት ናቸው ዛሬም እሱ ላይ እንደዛ አይነት ጥቃት አድርሰው ወይ ለመዝረፍ ወይም ሽብር ለመፍጠር አለን ከነ ኃይላችን ከነ ጥጥቃችን ጋር ነን የሚል ስዕል ለመፍጠር ስለፈለጉ ያደረጉት ይመስለኛል ለማንኛውም ግን በየአካባቢው ያሉ ሰዎች ካሉበት አካባቢ አንፃር ምን ይመስላል ያለው ጉዳይ የኡነት ነበር ነው ወይ ፕሬዝዳንት ጌታቸው ረዳ ያልከውን ነገር እንዴት እንደሚገልጹት ከራሳቸው አንደበት እንሰማለን በአጠቃላይ ግን ያው ይሄ ቲፒኤልኤፍ ማለት ትላንት ምን እንደነበረ ለ6 አመት ስንገልጸው መተናል ምን እንደነበር እኛ ከገለጽ ነው በላይ በተግባር ራሱ ሆኖ አገኘ ነው ማለት ነው በጣም በሚገርም ሁኔታ እዛ ክልል ውስጥ ለምንድነው ሽማግሌዎች የሉም ወይ ምሁራን የሉም ወይ የሲቪክ ማህበራት አመራር የሉም ወይ ወደ ህዝቡ ያመዘነ ኃይል ያላቸው ልክ ፖለቲከኛ ለራሱ ፍላጎት ሲል ሲታታዎችን ሲፈጥር አንዳንድ አላስፈላጊ ድርጊቶችን ህዝብ ላይ ሲፈጽም ታው የሚል የለም ወይ ስንል እንዳልነበር አየን በተለይ ደግሞ አሁን ባለው ሁኔታ ማለት ነው ህዝብና አስተዳደር ነበር ያሉን አካላት ህዝብን እንዴት ጨፍልቀውና እንዴት ከሰውነት ሰው ሊኖረው ከሚገባ ሰብአዊ መብት ተለያይቶ ተነጥቆ ይኖር እንደነበር ያየንበት አጋጣሚ አሁን ነው ጥቂት የወታደር አመራሮች በፈለጉበት ሰዓት ህዝቡ ላይ እንደፈለጉ ይዘምታሉ ህዝቡ ላይ እንደፈለጉ የሚፈልጉትን እርምጃ ይወስዳሉ ከዛ ታው የሚል አካል የለም እንዳይኖር መደረጉ እንደሌለ ማረጋገጫው ዛሬ ከትላንት ወዲያ ያየነውን የጥቂት ሰራዊት አዛዦች ክልል እንደነበረች ኗሪና አናኗሪ ተብሎ ተለያይቶ ኗሪው ህዝቡ ዛሬም እየተጨቆነ ያለው ዛሬም እየተተኮሰበት ያለ ህዝብ ነው አናኗሪው ህዝቡ ማለት ነው ኗሪው ደግሞ ባለስልጣኑ በፈለገ ሰዓት ህዝቡን የሚፈልገውን ነገር በማድረግ ምንም ተጠያቂነት የሌለበት የቅድም ያላቸው የህግ ተቀባይነት ያጡ አንጃዎች ህዝቡ ደግሞ አኗኗሪ ሆኖ የፈለጉትን ነገር ሲያደርግ ምንም ማድረግ አይችልም ምንም ማለት አይችልም ምንም ለሚለውም አካል የለውም ልክ ያልከው ቅድማውን የፖሊስ አካል የለም እንደ አይነት ሰዎች መተው ላይ ጥይት ተኩሰውበት ሲሄዱ ከሌላው አካባቢ ተነስተው ለምን እንዲያረጋችሁ የሚል ወደ ህግ ይቅረቡ የሚል ደግሞ መብትም ስልጣንም ሰብአዊ መብትም የሌለው ህዝብ እንደሆነ በትክክል የተረጋገጠበት አጋጣሚ ላይ ተደረሰ ነገር ግን ዛሬ ላይ እንግዲህ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ያሉት ነገር እኛ ፌደራል መንግስት ጦር ያዝምት አላልንም እውነት ነው ጦር ያዝምት የሚል ቃልም አልሰማንም ነገር ግን ፌደራል መንግስት ክልሉ ላይ ቢሮዎች አሉት ፌደራል መንግስት በየወቅቱ ለክልሉ ህዝብ በጀት ይመድባል ፌደራል መንግስት እንደ ህዝብ የሚያስተዳድረው ህዝብ ነው ምክንያቱም የጊዜያዊ አስተዳደሩ መሾም የፌደራል መንግስቱ የፕሪቶሪያው ስምምነት ውጤት ስለሆነ ማለት ነው ዛሬም እንግዲህ ከተለያየ አካባቢ እንግዶችን እናቀርባለን ስንል ምን ይያሉ ነው ሰዎች ይሄንን ሐሳባችን ነው የሚያጠናክሩት ያለው ነገር እውነትም እዛ ቦታ ላይ አሁን በሶሻል ሚዲያ ነውና ብዙ ጊዜ እንትን የሚለውና እስኪ እንደው እንደ ሐቅና ሳቅ ሚዲያ ደግሞ በበለጠ አንቺም ራሱ ብዙ ስለፊ እውነታውን የኢትዮጵያ ህዝብ ከቦታው ከስፍራው ያገኝ መረጃ ስትይ ነበርና
እስኪ እንግዶችሽ እንደዋዊና መልካም እንግዲህ ከመቀሌ አንድ እንግዳ እናስቀድምና ወደ በኋላ ላይ ደግሞ አዲ ጉደም ላይ ከትላንትም ወደ ዛሬም ይሆን ያለውን ነገር የሚያጋራን ሰዎች እናስገባለን እስከ ፕሮግራማችን ማብቂያብራችን ቆዩ ሄሎ አሁን ይሰማል እሺ አመሰግናለሁ ጤና ይስጥልኝ አቶ ሰለሞን እንግዲህ ከመቀሌ አካባቢ ያለውን ሁኔታ ሐሳቦትን እንዲያጋሩን ነው ዛሬ ጋበስኮት በመቀሌ አካባቢ ያለውን ሁኔታ እስቲ ይንገሩን ምናልባት ከሸራተንም አቶ ጌታቸው ረዳ መግለጫ እየሰጡ እንደሆነ እርሶም ተከታትለው ሰምተውታልና ምንድነው ያለው ሁኔታ በተለይ ህዝቡ አሁን የተፈጠረበትን ሁኔታ በየጊዜው ከስጋትና ሁሌም ከሽብር የሚወጣበትን ሁኔታ አልተፈጠረምና ምን ይመስላል እናንተ ጋር አካባቢ ያለው ሁኔታ እሺ አመሰግናለሁ መቀሌ ውስጥ ምንም የተለየ ነገር የለም የተነገሩ ሁሉ ጊዜ ከህወሓት በራ ከመውጣት በፊት እና ተክልለው ወደዚህ ወደ መቀሌ ከመጡ በኋላ ጀምረው የሚሰጡት መግለጫ ግን ቀጥሏል አላቋረጠም መግለጫዎች ሁሉ ጊዜ እንደሰማናቸው ነው አሁን ጭራሽ ከምን እንደቀጠለ ተቀለስ ከወረዳም ከቀበሌም ከቀጠናም ነው ምክንያቱም ጦርነትና የጦርነት ወሬ ነው ያለው ሰላም ስምምነቱ ከተፈጸመ በኋላ ተኩሱ አቁሟል ጦርነቱ አቁሟል ጉዞው የመጓጓዣው የሁኔታ ሰላማዊ ሁኔታዎች ሁሉ ተፈጥረዋል ግን የመንግስት መስሪያ ቤት ስራ ይሰራም ፈርሞ ነው የሚወጣው አገልግሎት የለም ሁሉ ነገር እንደቆመ ነው ሁሉ ጊዜ ስለዚህ ሁሉ ጊዜ እንዲያም ከአለፈው አመት ጀምሮ በሚገርም ሁኔታ ጄኔራሎች እርስ በርሳቸው እየተጨቆቁ መንግስትን አናቅም ይያሉ በመንግስትም እነሱን ያስተነቀቀ ያለ መቀሌ እንደ ዶሮ ሁሉ ጊዜ ወደ ዶርታች እኔ ገርምሻል በዚህ አይነት መንግስት የለም መንግስት አለ በሚለው ጭቅጭቅ ውስጥ እንኳን ነጋዴ በሩን ሊከፍትና ሁኔታዎች ተረጋጉ በቤት ውስጥ ተቸግቶ የሚቆይበት ሁኔታዎች ነው የፈጠሩት እነሱ ቢሆንም ግን የመቀሌ ህዝብ አሁንም ስራውን እንደሰራ ነው ምንድነው ዋናው ችግሩ መግለጫ ባወጡ ቁጥር ገበያ ዘይት 400 200 300 ብር ይጨምራል ጤፍ 1200 2000 ብር ይጨምራል ወፍጮ ዋጋ ይጨምራል ሁሉም የገበያ ሁኔታዎች ይጨምራሉ አሁን ነጋዴዎችና እነዚህ ጄኔራሎች አስተዳደሩ ነው ጨዋታ የሚጫወቱት ህዝቡማ በቃ ኖርማል ኑሮ እየኖረ ነው እንዲያም የነሱ አጀንዳ እንኳን አያወራም ምናልባት ግን አንዳንድ ሰዎች ምንድነው እዛ አካባቢ ያለው መንፈሱ ጥሩ አይደለም በጣም በፊት የነበረውን አይነት ስሜት የሚፈጥር ጫና የሚፈጥር አይነት መንፈስ ነው ያለበት ይላሉ እርሶ ያሉበት አካባቢ ምንድነው የሚመስለው በርግጥ ቅርብ ጊዜ ሰማሁት ነገር ምንድነው ጦርነት ሊጀመር ነው ሲባል የሰሙ ሁለት ነጋዴዎች በጣም ትርፋማ ልንሆን ነው የሚል ሐሳብ ሲያንሸራሽሩ ሰማሁ ብሎ አንዱ የጻፈውን አንብብ ያለውና የእውነት የነጋዴዎችና የጥቂት ጀነራሎች ፍላጎት ብቻ ነው ወይስ በተደራጀ በተጠናከረ መንገድ በተለይ ደግሞ ሻቢያን ጠርተው በማስገባት ዛ አካባቢ ያለውን ህዝብ በተለይ ወደ ደቡብ አካባቢ ያለውን ህዝብ የማሸበር ምክንያቱም በየጊዜው ሄደው ታጣቂዎች ማህተም ይነጥቃሉ በተለይ አካባቢ ያለውን ማህበረሰብ በጥይት ሳይቀር የመቷቸውና አይደር ሆስፒታል የገቡ ወጣቶች እንዳሉ ሰምቻለሁ ከአዲ ጉደም አካባቢና ይሄ ሁኔታስ ሌላ ነገር እንዳይፈጠር አያሰጋም ወይ የእውነት በዚህ በጥቂት ነጋዴዎችና ጥቂት ጀነራሎች ብቻ አጀንዳ ተብሎ የሚታለፍ ነው ወይ አይውልሽ ምን መሰለሽ እነዚህ ሰዎች አሁን ቅድም ያልኩሽ ነው ለኔ እንደ ሰለሞን ሁለቱም ያው ናቸው ጊዜው አስተዳደር ያለው ጄኔራሎችም እዚህ አካባቢ ያለው አስተዳደሩ ሁሉም ያው ናቸው ለኔ ምክንያቱም ካሁን በፊት በነበረን አቋም በነበረን የነበረን ለውጥ ፈላጊነታችንን ተጠቅመው እኛን እስር ቤት ወርወረው
የሚቀጣውን ቀጥተው ባንዳ ሚሊዮን ስም ሰጥተው ለኛ አግልለው እሳት እንኳን እንዳለምን ከወንድሞቻችን ከእህቶቻችን ጋር ከእናቶቻችን ጋር እንዳንገናኝ አድርገው ነበር አይደል ያችን ባንዳነት አሁን እርስ እየተናጠቋት ነው ይህ ባህሪያቸው ነው ያለፈው ዕለት ጀነራል ወደ ሸብርም ሲናገር ሰምተሽው ይሆናል በቤታችን እየሄዱ ፎቶ እያያዙ ባንዳ ያሉ ነው አሁን ጌታቸውም እየተናገረ ነው ፌደራል መንግስትን መነጋገር ባንዳ እየተባለ ነው ይሄ እንደዚህ ባንዳ እቺ የራሳቸው ሁኔታ ነው ካሁን በፊትም የሚያደርጓት የህወሓት ኤቲካ የቅሌት የመጨረሻ ደረጃ ነው ተሰበርሳቸው እንደዚህ እየተባሉ ነው የሚሄዱ አሁን ምንነግርሽ ህዝቡን ነው ይህ የዘር ፖለቲካ እየወረደ ወደ መንደር ነው የሚገባው ወደ መንደራቸው ሊገቡ ነው አሁን ወደ የካባቢያቸው ማን አልተው እኛ ነርስ በርሰን እንግዲህ ያሳየሽ ታላቋ ትግራይ ታናሿ ትግራይ መካከለኛው አያሉ ይጮው የነበሩ ሰዎች አሁን በመንደር እያጣሉ ነው በካባቢ እያጣሉ ነው ትግራይ በጣም ትንሽ ሆና ግን ደግሞ ማደግ መበልጸግ የነበረባትን ትግራይ እችንም አልበቃት ብሎ ኢትዮጵያን ግጠው ጨርሰው ትግራይም አልበቃም ብለው አሁን የትግራይ አስተዳደር ውስጥ በቀበሌ እየተናጠቁ ነው ቀበሌዎች የሚናጠቁ ማተም ሌሎች እኮ አይደለም ሌላ አዲስ የመጣ አይደለም ያስተዳደሩ ሁኔታ ነው ይህ በደብረጽዮን ያለው ህወሓት የምትባለው አካባቢና በጌታቸው የምትባለው ህወሓት የየራሳቸው አስተዳደር የመሰረቱባት ነው ህዝቡ መሀል ላይ ሆኖ አንድ ይነጥቃል አንድ ይወስዳል ያ ሰራዊት ደግሞ የአንድ ወገን አካል ሆኖ ይያሉ ነው አሁን ለኔ በመግለጽ ደረጃ አይገልጸኝም ሁሉ ነገር ሁሉንም እንደምነግርሽ አሁን ያልሽው ሁኔታ ዜና ነው ምክንያቱም የተደረገ ዜና ማለት ነው አንዱ ጉዳም ሄደው እንደዚህ ነጠቀ እዚህ ሄደው መቀሌም ያን ኦፕሬሽን ይፈጽሙታል ቀስ በቀስ የክልል አስተዳደርም ያን ኦፕሬሽን ይዘር ትላንትና የሚባለው ስታሊን የሚባለው ሰውዬ ትላንት ዜና አውጥቶ ነበር ጌታቸው ፈርጥጦ አዲስ አበባ ገባ የሚል እየሰማች ነው አዎ ደብረጽዮን ፈርጥጦ ነው የሄደው አዲስ አበባ ወይ እዛ አይደል ያለው አሁን ምን መሰለሽ ይሄ ዜና በለመዱት የዘር ፖለቲካ በለመዱት ፖለቲካቸው የትግራይን ህዝብ ከፋፍለው ወደ አንድ ጎን መሸጎጥ ነው ከኢትዮጵያ መጥተው ትግራይ ውስጥ ከኢትዮጵያ መጥተው ትግራይ ውስጥ ተደበቁ አሁን ደግሞ ወደሚደበቁበት አካባቢ ሊሄዱ እገሌ ይሄ ነው ይሄን መጣል እየተባባለ እኮ ነው በሽራ አካባቢ ቆይተው ወዶሞና ቢላይ ዘተነስ የሽረስ የደውዝ የምናምን አሁን እየተባባሉ እኮ ነው ይሄ የዘር ፖለቲካ የተጸናወታቸው ሰዎች እንደርታ ላይ ያሉም ይሁኑ አድዋ ላይ ያሉም ይሁኑ ሽረ ላይ ያሉም ተንቤን ላይ ያሉም ይሁኑ ያ የዘር ፖለቲካ ያላቸው ሰዎች የሚያወርዱት ነው ህዝቡ አሁንም ሰላማዊ ሁኔታ አለ እንዲያም እንኳን ጦርነት ምንም ነገር ማድረግ የማይችሉ ራሳቸው እንኳን መቀደር የማይችሉ ሰዎች ናቸው ያሉት ብሎ ህዝቡ በመቀሌ ላይ ያለውን ነው የምነግርሽ ሪያሊቲውን ህዝቡ ዝም ብሎ ስራውን እየሰራ ነው ንግዱን እየነገደው እንዲያም የነሱ አጀንዳ ብሎ አያወራውም የሚገርምሽ ማለት ነው እርስ በርሳቸው ግን ያንዱ ደጋፊ ለብቻው ይጮሃል ምንድነው አሁን ምን የተለወጠ ነገር አለ አጥጉደም የጊዜው አስተዳደር በእኛ ቁጫለ አይ ካንዱ ጉደም ወርዶ የህወሓት አስተዳደር ቁጫለ የሚለውጡት ነገር እኮ የለም መቀሌ ውስጥ እኮ ወደ 6 ወር አድርጓል 6 ወር ከንቲባ የላትም 6 ወር የሚሰራ ስራ የለም 6 ወር ምንም አይነት ቢሮ አልተከፈተም እዚህ የክልሉ መቀመጫ ቢሮ ያለበት ነው አፋልኝ ብለው ስለ ሁኔታዎች ሲተደርግ ጌታቸው አያስቅም
እነሱ ማርፋል አፋለን ብለው ስለሁኔታው የለም ፖሊስ የለም ሚሊሻ የለም ህዝብ ነው ያለው ህዝቡ ግን በልቦናው በውስጡ ያዳበረው የህግ ስርዓት አለው ያለፈው ለት ጊዜው መንግስት የፌደራል መንግስት ሲገባ ቆም በፊት ህወሓት ፈርጥተው ሄደው ሲገባ እኮ በአዋጅ ነው 12 ሰዓት ከዛ በኋላ 1 ሰዓት ሰዓትላፊ ብሎ ያወጀው አሁን እኮ ሰዓትላፊ ሳይታወጅብን በ12 ቀን ቤታችን እየገባን ነው ምንድነው እርሰበር ስለተፈራራ ነው በጊዜ ነው የሚዘጋው እርሰበር ስለተፈራራ የሚጠብቀው የለም የሚጠብቀው በሌለው ሁኔታ ግን ህዝቡ እርሰበር እየተጠባበቀ ነው የነሱ ድምጽ ግን አሁን የምትሰሙት ግሎ ሄደ የመጨረሻው እዚህ ከተማ ውስጥ ይሰጥ የነበረው ትግራይ ውስጥ ይሰጥ የነበረው መግለጫ የመጨረሻው ሸራተን አዲስ አበባ ምናምን ላይ የሆነ ነው የሰጣሽኩቻ ነው ይህ ባህሪያቸው ነው ተፈልገ ነው በጣም ጥሩ ምናልባት የማጠቃለያ ሐሳብ የምትሰጠን ከሆነ እንቀበላት ሰለሞን እሺ የማጠቃለያ ሐሳቡ የትግራይ ህዝብ ነፃ የሚወጣው የትግራይ ህዝብ ሁኔታዎች የሚስተካከሉለት የዚህ የህወሓት ጣፍ የረገጠ የ50 አመት የዘር ፖለቲካ ሲጠፋ ነው ስለዚህ ይህ የዘር ፖለቲካ በሌላ ነገር እንዲጠፋ አይደለም አሁን የምፈልገው ህወሓት ተብለው ህወሓትነታቸውን ይዘው በህጋዊ መንገድ ይመዝገቡ ፖለቲካዊ ድርድር ያድርጉ በስርዓት ይመረጡ ምርጫ ላይ በወረቀታችን እኛም የራሳችን ፖለቲካ እናራምድ አሁን የመጣው በኢትዮጵያ ደረጃ ያለው የምክክር ኮሚሽን ትግራይ ውስጥ ይግባ ከታች ወደ ላይ እንመካከር እነሱ ብቻ ፈላጭ ቆራጭ 50 አመት ሙሉ እነሱ ብቻ አድራጊ ፈጣሪ እነሱ ብቻ ሁኔታዎች የነሱ ፖለቲካ አስተሳሰብ ማለት ነው ያንዱ የፖለቲካ አስተሳሰብ ያለው ጌታቸው ነው በህወሓት የተጠመቀ ፖለቲካ ያለው ስለዚህ ከነሱ የፖለቲካ አስተሳሰብ ወጥቶ ህወሓት መሆናቸው ችግር የለውም ግን እኛ ደግሞ ኢትዮጵያውያን ተጋሩ ኢትዮጵያውያን አለን ኢትዮጵያን ማንምን የትግራይ ሰዎች አለን እዚህ መሃል ሆነን ሰላማዊ ፖለቲካ ሁኔታ ተፈጥሮልን ኢትዮጵያዊነታችንን ተረድቶ የኢትዮጵያ ህዝብ ጋር ሆነን በአንድነት ወደ አሁን ወዳለው ለውጥ እንሂድ ይህ ሽኩቻ የጦር መማዘዝ ከማንም በላይ አፈርጥቷቸው ሁኔታዎችን አሳጥቷቸው ተሸቆረው ሁኔታዎች ወጥተው የተቀመጡ እነሱ እኮ ነው የሚያውቁት እኛ ብንታሰርም ላይዘንታይ ብንራብም እኮ አለንኛ ያያናቸው ነው ከዚህ ሁኔታ ወጥተው የትግራይ ህዝብ ይቅርታ አድርጎላቸው የኢትዮጵያ ህዝብ ይቅርታ አድርጎላቸው ሰላማዊ ፖለቲካ ሁኔታ ሄዱ ጠላትነት ከመስበክ ይልቅ ለማለት ነው የሚገርምሽ አቤ የመጨረሻው እዚህ ትምህርት ቤት ተከፍቶ ትምህርት ቤት ውስጥ ልጆች በራብ እየወደቁ ነው እየተማሩ መምህራን በራብ እየወደቁ ነው እያስተማሩ ቶካቸውን ይዘው የመማሪያ መሳሪያ የለም የትምህርት መሳሪያ የለም የሚያስተምርም የለም አዘቅት ውስጥ እየገባን ነው ከጨለማ ወደ ጨለማ እየሄድን ነው ይህ ደግሞ ፌደራል መንግስትም ይሁን ወይ ደግሞ የዓለም መንግስታት ይሁን ተፈራራሚ የሚባሉ እነዚህ ፕሪቶሪያ ስምምነት ተፈራራሚዎች ወደዚህ መጥተው ውስጡን አይተው ሁኔታዎች መከታተል አለበት ካልሆነ ያው ፍከራ ነው ሁሉ ጊዜ ፍከራ ነው ታውቂያለሽ ስለ አፍሪካ ፍከራሉ ስለ ኢትዮጵያ ፍከራ ይፈከራሉ የሚያደርጉት ነገር የለም ሰላማዊ ድርድር ሰላማዊ ፖለቲካ ግን ለሁላችንም የሚበጅ ነው ለማለት ፈልጌ ነው አመሰግናለሁ መልካም ቀን እንግዲህ እርሶ እንዳሉት ሰላም ሆኖ ህዝቡም ወደ ሰላም ህይወት የሚመለስበት ቀን ሁላችንም እናፍቀዋለን እጅግ አድርጌ አመሰግናለሁ መልካም ጊዜ ይሁንልዎት አሜን አመሰግናለሁ ተመልካቾቻችን እንግዲህ ከወደ አዲ ጉደም አካባቢ ደግሞ ምን አይነት ሁኔታ እንዳለ ሐሳቡን የሚያጋራን የስልክ መስመራችን ላይ ይገኛል ጤና ይስጥልኝ እንዴት ዋሉ እንዴት ኖት እስቲ እዛ አካባቢ ያለውን ሁኔታ ያጋሩኝ እሺ በመጀመሪያ እናንተ በመደወላችሁ በጣም አመሰግናለሁ እና ያለውን ሁኔታ ትንሽ ብቻ ሳይሆን በትልቁ ከበድ ያለ ሁኔታ ነው ያለነው እና ባለፈውም ማተም ምናምን እንደመመንጠል ብሎ በልዩ ኃይል ትግራይ ልዩ ኃይልና በአካባቢው ምልሻ አንዳንድ የነሱ ደጋፊዎች አሉ ህዝቡን በጥይት እየመቱ
እነሱ ምን ላቸው እና ማንና እነሱ ምን ላቸው ያው አንድ እንትን በአሁኑ ሰዓት በስልጣን ላይ ያሉ ነው እሺ ለምሳሌ ጊዜያዊ አስተዳደሩ አለ ህወሓቶች ደግሞ እኛንን ይያሉ ነውና ምናልባት ለተመልካቾቻችን ግልጽ ለማድረግ በህወሓት በኩል ያለው በርግጥ ሁሉም ሰው ያውቀዋል ግን እንደ መረጃ የድርጅቱን ወይም ህወሓትን እንደግፋለን ያሉ የወታደራዊ ክንፍ አመራሮች ወይም ጀነራሎች የሚባሉትን ለማለት ነው አዎ እንደዛ ለማለት ነው ፈለኩት እሺ እና እነሱ በጣም ካዱ ተሞታ ብላ ሐዋጥ የሚባል ቦታ ላይ ያሉት ያቺ ኮር እሺ 44 አርመነች ከ44 አርመም አንድ ኮር ነች ሌላው ብዙም ያላረገው ነገር መግለጽ የለብንም እነሱ ግን ከሰብስቦ መጥቶ ጸጥታ ለማስከበር ብለው መጀመሪያ ገቡት ከገቡት በኋላ ግን 6 የወረዳው የካቢኔ መሪዎችና አንድ አፍነው ወሰዱ ከዛ መልሰው ግን ወጣት ለምንድን ነው የምታፍኑት ለምን ቢራችን ተሰብራላችሁ ሲል በጥይት ነው የመጡት እነሱ ብቻም ሳይሆን የዛ ያካባቢ ምልሻሉ በቁጥር የሚታወቁ ናቸው እነሱም ጭምር ነው ወጣት በጥይት የመጡት 4 ሰው ተመተው አይደርም ሪፈር ይሄዳል እዚህ ሆስፒታል አድርገው የተኛለ እና በዚህ ትናንት ማታ ደግሞ ትናንት ከሰዓት በኋላ ሰብረው ገብተው የከንቲባውን ቢሮ እንደ አንድ ሽማግሌዎችና የነሱ ደጋፊን ባል ከ10 በማይሞሉ ደልል ይያሉ ቢሮውን ሲከፍቱ ነው ያሉት እና ዛሬ ማታ ራሱ አንድ የማደያ ሰራተኛ 4 ሰዓት ላይ ወደ የሚያደርበት እየገባ በጥይት ነው የመጡት ዛሬ ቀብር ስነ ስርዓት ነው መሰለኝ ዛሬ ጠዋት ነው የተማነው እና ያለውን ሁኔታ ነው በጣም ከፋ ያለ ነው ወጣት ራሱ አሁን ወደ ተለያየ ቦታ እየወጣ ነው እንዳይወጣ ግን በያቅጣጫው በፊት ባልነበረው ቦታ ከላ ፈጥሮ ወጣት እንዲወጣ ያገት ነው ግን እንደፈለገ ምንም አልቻለም በተለያየ ቦታ ግን ይወጣ ነው ክልሉን ወይ አካባቢውን ለቀው እየወጡ ነው ካላቸው ስጋት የተነሳ ምናልባት ወደ አፋር ክልልም ይወጡ ነው አንዳንድ ብር እየከፈሉ ምን ያሉ እንግዲህ ያሉን ተከላየ ቦታ ከላ ባልነበረበት ቦታ ማድረግ ከላ ተፈጥሮ ወጣት እንዳይወጣ እየከለከሉ ነው ሌላ ደግሞ ትንሽ የሚያስጠላ ነገር አለ አሁን በቅርብ ጊዜ ወጣቱን ገፍቶ ወደ ኤርትራ እንደሚወስዱ ነው ኢንፎርሜሽን በእነሱ ከነሱ ቅርብ ሰዎች የሚባሉ አንዳንድ ኢንፎርሜሽን የምንሰማው ይሄን ትልቅ ስጋት ነው ያለው ምናልባት እንደ መፍትሄ የሚያስቀምጡት ነገር ይኖራል ወይ እዛ አካባቢ ያሉት በተለይ ደግሞ ጊዜያዊ አስተዳደሩ ኃላፊነት የሰጣቸው የሾማቸው ሰዎች እናንተን ሰብስበው እንዲህ ብናደርግ ብለው የሚያቀርቡት ሐሳብ አለ ወይስ ሁሉም ነው ስጋት ላይ ያለው ሁሉ አሁን ከቀበሌ ላይ ያለውን ብዛዝ ወርደዋል እንዲታሰሩ የታሰረ ታስረዋል ያልታሰረውም ያመለጠ ነው አሁን ተመጣጣቱ ብዙ ሰው ነው ወደ አፋር አው ደንበር ስለሆነ እኛ አካባቢ አድጉደም እንደምታውቂው ወደዛ በጫካ እየወጣ ነው ያደረው አሁን ፍለጋ ነው ያሉት ያገኙትን በቃ ከቀበሌ መሪ ከዛ በላይ ያለው የለቆም ያሰር ነው ትልቅ ግፍን ያደረሰ ያሉት ለማታት አለ መሳደብ አለትን በቃ የኛ ነው ወይ ሰራዊት የሚባራሱ እኔ እንጃ ይከብደኛል ለዚህ መግለጽ የኛ ነው የሚያደርግ በቃ ሻዕቢያ ራሱ ዘግናኝ የሚባለው እሱ ነው ግን እነኝ ይወጣሉ እሱማ አንዴ የወጣለት የታሪክ ጠላታችን ነው እስከማውቀው ድረስ እነዚህ ግን የተለየ ጭካኔ ያላቸው ነው እኔ ከት እንደመጥራሱ ግራ ገብቶኛል ወይ ይሄ የኛ ሰራዊት በቃ የኛ ሰራዊት ነበር ወይ የሚርላሱ ብዙ ጥርጣሬ ለሌላ ሰው ይቻላል አድጉዳውን በጣም ትልቅ ቁጥር ነው ጨለማ ነው ለሳያለች ሁሉ ፊት ብታይ ተቆራዋል በቃ እንደምን ዋልክ ለሚል ሰው ራሱ የለም እና ያለው በጣም ይገርማል እንግዲህ ያው የቲፒኤልኤፍ አመራሮችና የቲፒኤልኤፍ ደጋፊ ሆነው እንግዲህ ህዝቡን ያሸበሩ ያሉት የወታደራዊው ክንፍ አካላት ከሻዕቢያ ጋር አብረው እንደሚሰሩ እየተናገሩ ነው እናንተ ደግሞ የራሳችሁም ሰራዊት የነበሩት በዚህ ልክ እንኳን ሻዕቢያ ጨካኝ አልነበረም እስከማለት ደርሳችኋልና ፌደራል መንግስት በዚህ ጉዳይ ላይ ምን ማድረግ አለበት ብለው ነው የሚያምኑት እርሶ እንደኔ በኩል ማስነው አሁን በፊት ያው ትንሽ ፖለቲካ ስለተሰራበት ወታደር ጋር መጥላላት ነበር አሁን ግን በቃ ትክክለኛ ኢትዮጵያ ወታደር ነው ብሎ ስለሚያምንበት ቢመጣ ኖሮ እርግጠኛ ነኝ በእልልታ ነበር የሚቀበለው አንድም ይተኩስ ትራሱ አይኖርም
የፈለገ ቢሆን እንኳ አንድ ጦርነት ይነሳ ብዙ እንደድሮ የሚያቀብላቸው ስንቅ የሚዋጋ ሰራዊት አለ ብዬ አልጠራጠርም። ቢኖር እንኳ ቢያንስ አሁን እንደነዚህ አንድ ስብስብ ጉጅሌ ቢሞክሩ እንኳ አንድ ግንባር ላይ አንድ የሚያግዛቸው የለም። መከላከያ ካለ ክላሽ ራሱ መግባት ይችላል ብዬ ነው የምገምተው። ምናልባት ወደ በረሃ ይሄዳሉ ብለው ነው የሚያስቡት ህወሓቶች? ዛሬ ራሱ እንዳለ ኢንፎርሜሽን ወደ ሽሬ ለተሳቢ ይቃቸው የመንግስትን የግላቸው እያጓጓዙ እንዳሉ ኢንፎርሜሽን ደርሶብኝ ክልሉን ለቀው እየወጡ ነው። ወደ ሽሬ ገባኝ። ወደ ወደ ሽሬ እየወጡ ነው። ከዛ የሻዕቢያ ሰላዮች ራሱ እንትን የልዩ ኃይል ዩኒፎርም ለብሶ በተለያየ አርሞች ተቀላቅለዋል። ይህ ትክክለኛ ኢንፎርሜሽን ነው። አንዳንድ ወንድሞችና ጓደኞች ስላሉ በዛ በተለያየ አርም ስላሉ እነሱ ትክክለኛ ኢንፎርሜሽን ይነግሩናል። እሺ ምናልባት በስተመጨረሻ የሚያስተላልፉት መልእክት ካለ ልቀበሉት። እኔ ማስተላለፍ ፈልገው ለፌደራል መንግስት ፈጥኖ ይሄ እንደ ህዝቡ እንደ ኢትዮጵያ ህዝብ ስለሚደርሰው በኢትዮጵያዊነቱ አምነበት ፈጥኖ ከዚህ ነገር እንዲያላቀው ነው የምፈልገው። ካልሆነ በስተቀር ከፈጣሪና ከፌደራል መንግስት ውጭ ማንም ያስጥለው ነገር የለም። እሺ አመሰግናለሁ። መልካምን ሁሉ እመኝልዎታለሁ። በአካባቢው ያለውም ሰላም እንግዲህ ደፈረሰውም ሰላም እንዲስተካከል እኛም እግዚአብሔር እንዲረዳችሁ እንጸልያለን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ቀን። እሺ እኔም አመሰግናለሁ። መልካም ጊዜ። እንግዲህ ክብራትና ክብራን ተመልካቾቻችን ያው የሰማችሁትን ይመስላል በክልሉ ያለው በተለያየ አካባቢ ያለው ሁኔታ ነው። እንግዲህ ያጋሩን ቀደም ሲል በስልክ መስመራችን ገብተው ሐሳባቸውን የገለጹልን በመቀለ አካባቢ የነበረውና ከመቀለ ደግሞ ወደ 30 ኪሎ ሜትር ራቅ ብላ የምትገኘው የዓዲ ጉደም ከተማ ትልቅ ችግር የተፈጠረበት አካባቢ ነው። ያ የሆነበት ምክንያት እንግዲህ በጣም የተደራጀ ለውጥ ፈላጊ የለውጥ ኃይል አለ። በተለያየ አጋጣሚ ሰላማዊ ሰልፍ እየወጡ ሐሳባቸውን ሲገልጹ ነበር በድፍረት። በተለይ ከዚህ ከህወሓት አስተሳሰብ ያልተላቀቁትን ደግሞ በዛ አካባቢ እንዲኖራቸው የሚፈልጉትን ተጽዕኖ በማሳጣት አካባቢያቸውን በራሳቸው ቁጥጥር ያደረጉ ወጣቶች በጣም ጎልተው የወጡበት አካባቢ ነው የዓዲ ጉደም የሚባለው አካባቢ። ለዚህ መስለኛል የግድያ እንዲሁም የተኮሱ ማቁሰል ከአካባቢው ሸሽቶ አገሩን ለቆ እንዲወጣ የሚደረግበት ምክንያት የኃይል ሚዛኑ ስለሚሰጋም ይመስለኛልና ቀደም ሲልም ሐሳባቸውን ያጋሩን በዚህ ልክ ነው። እዛ አካባቢ ያለው ስሜት ስጋት አለ፣ ግን ደግሞ በኢትዮጵያዊነቱ ማይደራደር ዛሬም በርግጥ በባዶ እጅ ነው እየገጠማቸው ያሉ እነዚህ ህወሓት ታጣቂዎችን ድጋፍ የሚሰጠው አካል ፌደራል መንግስትና ፈጣሪ እንደሆነ የሚናገሩበት ምክንያቱም ለዛ ነውና እኛ ሐሳቡን በቀጥታ ከራሳቸው አድርሰናል። የራሳቸውን ሐሳብ ካሰማን ዘንዳ ፍርዱን ደግሞ ለኢትዮጵያ ህዝብና ለኢትዮጵያ መንግስት ነው ምንተው ማለት ነው። ስለነበረን ቆይታ ግን እዚህ ጋር አድርጌ አመሰግናለሁ። እንግዲህ ቴዲ ዛሬ ተነጥቀሃል። ከስፍራው በራሳቸው አንደበት የሚናገሩ ሰዎችን እንደሰማቸው ነው። ምን ታዘብክ? አቤ በጣም ከመጀመሪያው የሆነ ተስፋ ጫርኩኝ፣ ከሁለተኛውም ደግሞ አዘንኩኝ። ምክንያቱም የሁለተኛው ደዋይችን ያው እንግዲህ እንዳሳስበው አብዛኛው ማህበረሰብ ከዚህ በፊት በትግራይ ጊዜ አስተዳደር የደረሰበት በእነ አቶ ሙሉ ናቸው ከዚህ በፊት ዶክተር ሙሉ ነጋ ዶክተር አብርሃም በመሩት ጊዜ በዛኔ የነበረው ምን አይነት ወከባ ነው አሁን በጊዜ አስተዳደሩ ላይ እየተፈጸመ ያለው ነገርና ይሄን ነገር ስታዩ ያው ይሄ ቡድን ብለውታል እነሱም የ50 አመቱን ሞላ ግን ከትግራይ ህዝብ ላይ እንደ መሽገር ተጣብቆ እኔ አውቅልሃለሁ የሚል ቡድን ነው። ስትነግሪውም መስማት አይፈልግም፣ ብቻ ራሱ የሚፈልጋቸው ነገሮች ማስፈጸም ነው። ሲፈልግ ሻዕቢያን ጥላት ያደርግለታል ለትግራይ ህዝብ፣ ሲፈልግ ደግሞ ወዳጁ አድርጎ እንዲሁ ይልበታልና እስከተመቸው ድረስ ምንም አይነት መርህ እንደማይ የመርህ ሰው እንዳልሆኑ አይቻለሁ። በነገራችን ላይ መርህ በቃ በህይወትሽ መመሪያለሽ፣ በፖለቲካ መስመራለሽ። መስመርና ትግልና ምናምን የሚለው ነገር አይሰራም። መስመር ኃይልና አሁን አይሰራም። ምክንያቱም መስመር የሌለው ትውልድ ነው፣ መስመር የሌለው ትግል ነው ያካሄዱ ያለውና ዛሬም ደግሞ እንደዛ ያንን መዝሙር ከፍተሽም ደግሞ ምጠሪው ወጣት እንደሌለ ያው
ከደዋዎቻችን የተረዳው ነው ከእንግዶችሽ እና በጣም እንትን ያለኝ ደግሞ የሁለተኛው ነው በተለይ አድጉደም ላይ የተካሄደ ያለው አፈናና ሰቆቃ ከዚህ በፊት በመላው ኢትዮጵያ ሲደረግ የነበረ ገልጸውታል ደዋዎችም ያው ከዚህ በፊት ኢትዮጵያን ግጠው አሁን ደግሞ ትግራይን አሁን ደግሞ በህዝቡ ላይ ነው ቁማር እየተጫወቱ ያሉት ሲፈልጉ የትግራይ ህዝብ ትልቅ ነው ይላሉ ሲፈልጉ ደግሞ ወደ ጎጣቸው ይገባሉ አሁን የቀራቸው የመጨረሻ ምሽግ ጎጠኝነት ሆኖ እንትን እርስ በርስ ማጠፋፋት ነው እና ለዚህ ደግሞ የትግራይ ህዝብ አይፈቅድላቸውም ፌደራል መንግስት የትግራይን ህዝብ ጩኸት ሊሰማ ይገባል የሚል እንደምታ ነው እንግዲህ በወታደራዊ ሳይንስ ምን ማድረግ እንዳለበት እነሱ ናቸው የሚያውቁት ነገር ግን የህዝቡ ስሜት የህዝቡ ሐሳብ ግን እኛ ካንደበታቸው ያሰማነውን እኛም ራሳችን ላለፉት ጊዜያት ስንል የነበረውን በተግባር የታየበት ህዝቡ ራሱ ያረጋገጠበት ሂደት ላይ ደርሰናልና እንዴት ይሄ ህዝብ አሁን ከገባበት አጣብቀኝ መውጣት እንዳለ የሁሉም ኢትዮጵያዊ የፌደራል መንግስት የክልል አመራሮች ሁሉ በአጠቃላይ ኢትዮጵያውያን በዚህ ጉዳይ ላይ እንግዲህ ህዝብ እንደ ህዝብ በጠላትነት ስለማይፈረጅ ተፈርጆም ስለማያቅ ማን ምን እንደሆነ ለማረጋገጥ የተሰጠ ጊዜ ገደብ ነው በነገራችን ላይ ዛሬ ላይ በትክክል በአደባባይ ላይ ወጥቶ ከራሳቸው ከህዝቡ አንደበት እኛ ባለፈው ህወሓትና የትግራይ ህዝብ አንድ አይደለም የታፈነ ህዝብ ነው ጥቂት ሰዎች ማህበረሰቡ ሳያቅ ምንድነው አንበጣ ሲወርህ አታቀው አይደለ ከወረረ በኋላ ነው እየበላ እንደሆነ መታቀው እንዲህ አይነት መከራ የደረሰበት ህዝብ ነው ስንል ዛሬ በዚህ ልክ ከራሳቸው አንደበት እየሰማን ነው ትላንት ጠላት የተባለው የሻቢያን ወታደር ወይም ሰራዊት እንደ ጓደኛ እንደ ወዳጅ ዛሬ ተቃቅፈው የትግራይ መሬት ላይ ማየት ለትግራይ ህዝብ ምን ያህል ንቀት እንደሆነ ምን ያህል ህዝቡ ሳያቀው እንደውም አንዳንዶች እኮ እኔ በአመራርነት ደረጃ ያሉ ሰዎች ጠይቃሉና እንዴ እንደሆኑ ሳናቅ እንዴት ተሸውደን እንደመጣን ግራ እየገባን ነው በዚህ ልክ የትግራይን ህዝብ ጠላት አድርጎ የፈረጁበትና የመጡበት መንገድ እኛ አይናችን እንዴት ተጋርዶ እንደነበረ አመራርም ሆነን ይሄንን ማየት ያልቻልንበት ነገር ዛሬ ግልጥ ብሎ የምናይበት ጊዜ ላይ ደርሰናል ብለው ይናገራሉ በነገራችን ላይ ቅድም ከአዲጉደም አካባቢ የነበሩት ሰው ሲገልጹ ሰራዊት አሁንም ወደ ሽሬ ያንቀሳቀሱ ነው ጓዛቸውን ጠቅለው ይሄዱ ነው የሚል ሐሳብ እንሰማለን የሚል መረጃ ከፍለውናልና በጣም የሚገርም ነገር ምን ያህል ሰው በሰላም ሙሉ እንዳያድር በሰላም እንዳይንቀሳቀስ ቅድም የመቀሌው እንግዲህ እኛ በቃ ለምደነዋል ይሄ የሚሉት ነገርና እየኖርን ነው እየሰራን ነው የሚሆነውን ትላንት የሚሆነው ነው ቢሆን ብለን ተቀብለናል እንዳለው ሁሉ ሌላውም አካባቢ ላይ ያለው ነገር ተመሳሳይ ነውና ልክ ከቦታ ቦታ ማንቀሳቀስ የሚለው አንዱ ህዝቡን የሚያሸብሩበት ስትራቴጂያቸው ነው ልክ ሰራዊቱ ከደቡብ ወደ ምስራቅ በእግር ያጓጉዙታል 3 ቀን ለምን አላማ እንደሆነ ሰራዊቱ አያውቅም ግን ይጓዛል ሄዶ እዛ ይሞታል የቀረው ደግሞ ተነስተ ብሎ ደግሞ ተመልሶ ወደ ደቡብ አቅጣጫ ደግሞ ይጓዛል ቀን ለሊት ይሄ ሰላም መንሳት እንግዲህ ያው ምን አይነት መንፈስ እንደሆነ ይታወቃል አይደል ሰላም የማይፈልገው መንፈስ ምን ያህል እንደተጠናወታቸው መታቀው በጉዞ በማስራብ በውሃጥም በሸክም እንዲዳከሙ በማድረግ እሱን ለሲቪሉ ነው እንጂ አንድ ሰራዊት እንደዛ ስታረጊው ተረጋግቶ እንዳያስብና በቃ ይሄ ላይ እዚህ ላይ በቃኝ እንዳይል ነው እንደዛ እንትን ጉዞ ሁልጊዜ በቃ ተረጋግቶ እንኳን ስለ ችግሩ እንዳያወራ በቃ መጥመር ነው ሰራዊትን መጥመር ነው እንደዛ ጉዞ ታበጅበታለሽ የተለያየ ነገሮችን ረሃብ ታመጭበታለሽ ደግሞ ራስሽ ያስቸግረሽ ደግሞ በነገራችን ላይ የወያኔ ባህሪ በራሷ ታስቸግርና የሆነ ደግሞ እንደ መፍትሄ ሐሳብ ላይ የሆነ ነገር ይዛ አጀንዳ ይዛ ትመጣለች እና በዛ አጀንዳ ደግሞ ተጠምድና ታገማግማለች ግምገማው ወዴት ሄዳ መሰለሽ ወደ ዋናዎቹ ሳይሆን የሚሄደው ወደ በጥባጮቹ ሳይሆን የሚሄደው እዛው እርስ በርስ ያያይዙሽና ያናክሱሽና አንቺ ትልቆቹን ማየትተሽ ማለት መሪዎችሽን ማየትተሽ እዛው ይቅር ባለቆችሽ ጋር ወይም ደግሞ ጓዶችሽ ጋር ለዛ እኮ ነው ህዝቡ በምን አይነት እስራት ውስጥ እንደመጣ
ሳይገባው ይሄን ያህል ጊዜ ቆየው እኮ እርስ በርሱ ነበር የሚፋጨው እንጂ ለመፋጨቱ ምክንያት ወይም ደግሞ እንደው ተራ በሆነ ነገር ላይ በጣም ቢዚ አርገውት የመጡት ጉዳይ በተለይ ደግሞ የጎረቤት ክልልን የጎረቤት ሀገርን አጀንዳ እየፈጠሩ እነሱ ተኝተው ያደሩ ህዝቡ አጀንዳ የፈጠሩበትን አንድ ነገር ልንገርሽ አሁን አቶ ጌታቸውም ሲናገሩ ሰምተናል ከፌደራል መንግስቱ ጋር መነጋገር ልክ እንደ ደብረጽዮን እንደ ባንዳ ይቆጥሩናል ግን እነ ደብረጽዮን ሲናገሩ የቅዱስ ነገር ይሆናል እነሱ ከፈለጉት አካል ጋር ሲነጋገሩ ለትግራይ ህዝብ ተቆርቋሪ ያው ክልል ሳይሆን አገር እኮ ነው አዎ እና ሲፈልጉ ትግራይ ተሰሪ ብለው አገር ይሆናሉ ለዛም ይቅርታ ሳይጠይቁ በነገራችን ላይ እንግዲህ ደዋይሽ እንግዳሽ ምንድነው ያለው ለዛ እንኳን እንትን ይቅርታ ሳይጠይቁ የኢትዮጵያንም ህዝብ የትግራይንም ህዝብ ይቅርታ ሳይጠይቁ ነው እየመሩ ያሉት እየሄዱ ያሉት አሁን እናውቅላቸዋለን ይላሉ አሁን ህዝቡ የሚፈልገው ነው ያለው ልጁ በቃ ህዝቡ የሚፈልገው የትግራይንም ህዝብ የኢትዮጵያንም ህዝብ ይቅርታ ይጠይቁትና እስካሁን ላረጉት ነገር ይቅርታ ይጠይቁትና በሰላማዊ ትግል እንግዲህ ምን ያክል ህዝቡ ሰላም ወዳድ መሆኑን የምታዩ አንጸባርቆልናል በቃ የትግራይ ህዝብ አሁንም ሰላም ነው የሚፈልገው ወጥቶ ምንም ህግ የለም ማለት ግባውጣ ሚል ሚኒሻም ፖሊስም የጸጥታ ተቋም የለም ነገር ግን በራሱ ከመጀመሪያም እንደነገርኩሽ የኢትዮጵያ ህዝብ በራሱ በህገ ልቦና የሚመራ ማህበረሰብ ነው በህግ አምላክ ብሎኮ ማንንም በለለበት ጉልበተኛ ከሆንኩብሽ ወይም ከሆንሽብኝ በህግ አምላክ ብዬ ትተኛለሽ ትምርኛለሽ እና በህገ ልቦና የሚመራ ማህበረሰብ ነው ህግ አለ በውስጡ እና መሪዎቹ መርተው ሳይሆን እስከዛሬም እነሱ አውቀው መርተው ሳይሆን ህዝቡ ሰላም ወዳድ ስለሆነ በቃ አሁን ሰላም አልሰጠው ብለው እየበጠበጡ እኔ አውቅልሃለሁ እሺ ለለውጡ መንግስት እኒ ሰዎች ለውጡን በመቀበል የትግራይን ክልል ያክል የፈጠነ የለም እንግዲህ ዶክተር አብይ አህመድ ትግራይ ክልል ሄደው በትግርኛ ተናግረው እዛ ሰማዕታት አዳራሽ በጣም በትልቅ ጭብጫቦና እንደውም የትግራይን ህዝብ የገለጹበት መንገድ እንደውም በሌላው ከዚህ በፊት ታስታውሽ እንደሆነ የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ የትግራይ ህዝብ ወርቅ ከሆነው ብለው ተናግረው ማንኩበታል የሚል እንትና መጣና እንትና አለ አሁን ዶክተር አብይ ደግሞ ሄዱና የትግራይ ህዝብ እኮ የኢትዮጵያ ሞተር ነው አሉ እና ማን ጎማለ ነው የተባለው እንጂኑ ከሆነ እንግዲህ አሁን አይደለም እኔ አንዳንዴ እንዴት አርገው አምጥተው እንትን እንደሚሉት እኮ ነው እኔ ግራ የሚገባኝ አሁን ዶክተር አብይ አህመድ ምን ሜት ላይ ነው አሁን የትግራይን ህዝብ ያንኳሰሱት የት ላይ ነው እንትን ያሉት እንደውም የትግራይ ህዝብ ሞተር ነው አሉ ታዲያ ማን መሪያለት ማን ጎማለለት ማን እንደ ተያለሽ እኮ ምልሽ አሁን ከመኪና ትልቁ ብስልቃ ማለት ትልቁ አስፈላጊው የመኪናው ኢንጂኑ ነው በቃ ሞተሩ ነው የትግራይ ህዝብ ሞተር ነው ኢትዮጵያ ሞተር ናችሁ ተባለ በቃ አሁን ይሄንን ሲሉ በሄርሽበት ውቢቷ ከተማ ተያለሽ ምናምን ይታወቃል ፖለቲካሊ ቋንቋ እንደሆነ ነገር ግን ከልባቸው መሆኑ የሚያስታውቀው ማህበረሰቡ ማክበራቸው አስተርጓሚ ያልፈለጉ ዶክተር ደብረጽዮን እኮ ከጎናቸው ነበሩ እንደውም ካስታውሽ እንደ ጻሊ ነበር ፈገግ ሲሉ የነበረው በትግርኛ ሲናገሩ እና እሳቸው በአማርኛ እየተናገሩ እኮ ዶክተር ደብረጽዮንም በትግርኛ ማስተርጎም ይችላሉ ምክንያቱም የክልሉ ርዕሰ መስተዳድር ናቸው በሰዓቱ እዛ ጋር ቆመው እየተናገሩ ነው አክብረው ቆመው እየተናገሩ የፌደራል መንግስቱን ስርዓትም ስለሆነ ለምሳሌ ኦሮሚያ ክልል ሲሄድ አቶ ሽመልስ አብዲሳ ቆመው ነው ክቡር ጠቅላይ ሚኒስትሩ የሚናገሩት አማራ ክልልም አቶ አረጋ ቆመው ልክ አሁን ሶማሌና ሐረሪ ልክ ድሬዳዋ እንደሚደረገው ማለት ነው ቆመው ነው የሚያናገሩትና በሰዓቱ ህዝብ ጠል ቢሆኑ ቋንቋ ጠል ቢሆኑ ክቡር ጠቅላይ ሚኒስትሩ በትግርኛ የሚያናገራቸው ምንም ነገር የለም ነበር ሲጀመር ትግርኛ የፌደራል ቋንቋ አይደለም የሥራ ቋንቋ አማርኛ ነው በአማርኛ ነበር የሚናገሩ ህዝብን ስታከብሪ ግን ህግን ተተላለፈያለሽ እንደው በዛ ሰዓት እንግዲህ የሽግግር ጊዜም ስለነበረ ማንንም ቂም ስለማይዝ የትም ቦታ ላይ ተሄዶ በተፈለገው ቋንቋ እስከገባቸው ድረስ የብሔር ብሔረሰቦችን ቀን ሲከበር አይተሽ ከሆነ በሁሉም ቋንቋ ለማናገር ሁሉንም ሰላምታ የሰጡበት በቃ ያን እንኳን ቦምብ የሰኔ 16ቱን ቦምብ እንኳን እንደዛ ፈንድተውባቸው የማን ሴራ እንዳለ ያወቁ ነገር ግን ሴራውን ትተውት ነው የሄዱት አሁንም በዚህ በምክር ቤት የእንትን ይቅርታ በጠቅላይ ሚኒስትር አዳራሽ የተለያዩ የክልሉ ማህበረሰብ ጠርተው ሲያናግሩ እንግዲህ የኦሮሚያውን ታይተሻል የኦሮሚያውን የተወሰነ ይጀመርና ከዛ በኋላ በአማርኛ ይቀጥላል ውይይቱ የትግራዩን ከሄድሽ በትግርኛ እንትን ያለበት ሁኔታ እንደውም ጠያቂዎች
በትግርኛ ተናገሩን ሰማቸዋለን የማለት ነገር ከዛም በኋላ እንትን ትግራይ ክልል ላይ ያለውን ወቅታዊ ሁኔታ ጌታቸውን አግዙት ሌላ ነገር አይደለም አሁን ሌሎቹ ደብረጽዮን ጠልቶ ደብረጽዮንማ ፖለቲካ ፓርቲ እኮ መሪ ነኝ ብሎ እኮ ደብረጽ እኮ ፖለቲካ ፓርቲዋን ይዛለች ፖለቲካ ፓርቲውን ከያዘ ደብረጽዮን አቶ ጌታቸው የዚህ ጊዜያዊ መንግስቱ እንትን ነው አሁንም እንደተናገሩት አቶ ጌታቸው ጊዜያዊ መንግስቱና የፌደራል መንግስቱ ቀጥታ አይዘዘው እንጂ ፌደራል መንግስቱ በፌደራል መንግስቱ ስር ነው ማለት መመሪያ የሚቀበል የፕሪቶሪያም ስምምነት አደረጃጀቱ አለ ነገር ግን እንደ ሌሎች የክልል ፕሬዝዳንቶች ወይም እንደ ሌሎች የክልል ምክር ቤቶች የትግራይ ክልል ጊዜያዊ አስተዳደሩ ምክር ቤት ስለሌለው በምክር ቤቱም ወስኖ ንጉቡልኝ ንውጡልኝ ስለማይል አስተዳደራዊ በቃ በደብዳቤ የሚከወን ልክ አሁን እሳቸው ሲጽፉት እንደነበረው ገሌን ጄኔራል አግጃለሁ ገሌን እንደዚህ ከዚህ ስነስርዓት ስልጣን ተሰጥቶታል በቃ እሱን እኮ ነው በፕሪቶሪያው ስምምነት መሰረት እየተነጋገሩ እየተመካከሩ ነው ምክንያቱም ክልሉ ወደ ሰላም ወደ መደበኛ ክልልነት እስከሚመለስ ምርጫም እስከሚያካሂዱ ይልቅ ከነደብረጽዮን የሚጠበቅ የነበረው ፓርቲ ናቸው ፓርቲነታቸውን ያውቃሉ ህዋት የምትባለውን ድርጅት አሸባሪ ነበር የፕሪቶሪያው ስምምነት ከመለሰውና ምክር ቤቱንም እንትን ተብሎ ሌሎችም ጉምጉምታ ካስነሳ ህዋት ከአሸባሪነት ወጣ ወደ ህጋዊ ድርጅት የተመለሰችበት በራሳቸው ደግሞ እብሪተኝነት ማን አለብኝነት መልሶ እንደገና ህዋት እውቅናውን በራሳቸው ጊዜ ያጡበት አሁንም የሁለት ወር የሶስት ወር ጊዜ ያላችሁ ቶሎ ወደ ህጋዊነት ተመለሱ እየተባለ ነው ከነ ደብረጽዮንና ከነ ሞንጀሪኖ እኮ የሚጠበቀው ፓርቲውን መደበኛ ጉባኤ አድርጎ ወደ መደበኛ ሲስተም መልሶ ለምርጫ ራስን ማብቃት እንጂ ግርግር እየፈጠሩ ቁልፍ እየነጠቁ ማህተም እየነጠቁ መሄድ ለትግራይ ክልል መዘዝ ነው ይዞ የሚመጣው ምክንያቱም አቶ ጌታቸው እንደምታውቁው ለፌደራል መንግስቱ እንትን ይበሉ እንጂ የፕሪቶሪያው ስምምነት ላስማማቸው ለነዛ አካላት ለኮሚቴው ለአፍሪካ ህብረት አደራዳሪዎች ለነሱኮ ሪፖርት ነው የሚያደርገው በነገራችን ላይ ጽሁፎቹን አይቻለሁ ትዊተር ኤክስ ገጹ ላይ በቃ እነሱን አታች አድርጓል ጠይቋል እየተፈጸመ ያለውን ነገር ግርግር ወከባ አንጃ እየገለጸ ነው ያለው ራሱ አቶ ጌታቸው ይሄ ጥሩ ነው ባንድ በኩል መታበረታቸው ነው ነገር ግን በመግለጫውም ላይ ሰምተሹ ከሆነ ፖሊስ በፖሊስ አቅም የሚታገድ ነው ማህተም እየነጠቁ ቢሮ እየሰበሩ ያሉት ብሎ ነው የተናገረው ያ ከሆነ ለምንድን ነው ትልቅ ጄኔራሎች ናቸው እንግዲህ ባንድ ወቅት ኢትዮጵያን መርተዋል አልመሩም ገዙ ነው በቃ ያው ገዙ እሺ እሺ እኮ ገባኝ ወቃት ይጠይቃል ለመምራትና በነገራችን ላይ አንዳንድ ጊዜ እያሳሳትናቸው እንዳይሆን ሰይጣንን መልአክ መሆን ትችላለህ እንደማለት እንዳይመስልብን ብዬ ነው ምክንያቱም ላይ መለስ ሰይጣን ሆኗል ለዛ ነው ከክብሩ የተወረወረውና እንደነዚህ አይነት ሰዎችም ልክ ነው በሚያሳዝን ሁኔታ እኛ በእኔ በግለሰብ ደረጃ ገለ የምለው ወይም በዛ ልክ ልገልጸው ፈልገው ሰው የለም ስናጠቃልለው ግን ትላንትና ማጋጣሚ እዚህ ከነበረን ቆይታ አንፃር የገለጽኩት ነገር ምንድነው የፈጠሩት ያሉት አስተሳሰብ የነሱን ማንነት ማሳያ ነው ከማንንም ጋር ምንም አይነት አብሮ በጉርብትና በወንድምነት በመናምን የመኖር ባህር የላቸውም የሆነ ተልእኮ ቀደም ሲል ብዙ ጊዜ አውርተንበታል ተልእኮ አላቸው ኢትዮጵያን የማፍረስ መሳሪያ ተደርገው ያው ላይክ ፈረስ እንደ ፈረስ የሚጋልቧቸው አካላት እንዳሉ በግልጽ የታየበት አጋጣሚ ነው አሁን የመጨረሻ ደረጃ ላይ የተደረሰው ማንነታቸው ማለት ነው ስለዚህ ሌላው ሰው አገርን ለማጽናት አገርን ለማዳን የሚሰጠውን የጀነራልነት ማዕረግ እንደተሰጠው አድርገን እነሱን በዛ ቦታ ላይና በዛ ሲያሚ ከገለጽናቸው ሰይጣንን መልአክ አድርጎ እንደማሰብ ነው መስሎ የሚሰማኝ እነዚህ ሰዎች ትላንት ለነሱ መዳን ምክንያት የሆኑትን ወጣቶች ነገር ግን በእጃቸው መሳሪያ ስለሌለ መልሰው የሚገድሉ ሰዎችን ሰው ብለው ለመግለጽ እንኳን የሚከብዱ ናቸው እኮ እናቱ ልጇ የሞተባት እናት ድጋሚ ወንድሙን ከናቱ ጋር የሚኖር ወንድሙን ለመምታት ታጣቂ የሚልክ ሰው እንዴት አድርገን ነው ጀነራሎች የጦር አመራሮች ምናምን ይያልን መንገልጻቸው ፈረሶች ናቸው የሆነ አካል አስፈጻሚዎች ናቸው ያንና እስኪያስፈጽሙ ድረስ እንደ ሰው ቅርጽ አላቸው በሰውኛ ያው ስምም ስላላቸው እንገልጻቸዋለን እስከመቼ ይቆዩ አሁን የትግራይ ህዝብ ምን እስከመቼ ነው እንትን የሚላቸው እስከመቼ እንደሚቆዩ
እንግዲህ እስከዛሬ ድረስ የገለጽንበት ወይም የመጣንበት እነሱን ለመግለጽ ህዝቡ ጋር እነሱ ምንድናቸው ማናቸው የሚለውን ለማስረዳት የመጣንበት የጊዜ ገደብ በቂ ነው ገብቶትም እውነታውን እየተናገረን ያለው አማራጭ ምናልባት አሁን ጦር በያዘና ባልያዘ መካከል ስለሆነ ጸቡ ለዚህ ነው ፌደራል መንግስት ወይም እነዚህን ሰዎች ከዛ ቦታ በህግ ተጠያቂ የሚሆኑበትን የአላቅም አሰራር ካለ ያንን አሰራር እንዲጠቀም ሌላ ማማ ቀደም ብያለሁ በወታደራዊ ሳይንስ ምን እንደሚባል ቀጥሎ ያለው ነገር አላቅም እንጂ ወደ ህግ የሚቀርቡ ማህበረሰቡም ተላልፎ እንዲሰጡ የሚፈልግ እንደሆነ ተረጋግጧል ቀደም ያልናቸው የገቡ በድምጽም ሰምተናቸዋል እዛም በየጊዜ እየተደወለ የሚነገረንም ኡነታ ይኸው ነው የትላንት አዝሎ ያሻገረውን ግን ደግሞ የተሰዋውን ወንድም በጥይት የሚመቱ የሚገድሉ እናት ከትላንትና የልጇ ለቅሶ እንባዋ ሳይደርቅ ዛሬም በራሱ ለሞተለት ሰውዬ ሌላኛው ልጇ የሚገደልበት ትላንት እንደውም ሻዕቢያና የፌደራል መንግስቱ በሚሉት ወይም እነሱ ጥላት በሚሉት አካል ነበረ ልጇ ሞተባት ሲያስለቅሱም የነበረው ያው እንግዲህ ባልተገባ ጦርነት ይጋብዛሉ እኔ እንደውም አቶ ጌታቸው የትግራይን ህልውና ለማስጠበቅ ሲሉ ምናምን ሲሉ ሰምቻለሁ ቀደም መግለጫው ላይና መጀመሪያ የትግራይን ህልውና ያስደፈሩት ራሳቸው ናቸው ምክንያቱም የነሱ እልቆቢስ ስልጣን ፈላጊነት ስልጣን ወዳጅነታቸው እንጂ ለትግራይ ህዝብ ቢያስቡለት ኑሮ ለህግ ይገዛሉ ከእንደገና ለህዝብም ሲባል ዝቅ ይባላል ምንም የሚቀርባቸው ነገር የለም ነበር የለውጡን መንግስት ከተቀበሉት አንዱ በነገራችን ላይ አቶ ጌታቸው አንዱ ናቸው የተባበሩት ማን ነው እሱ የአፍሪካ ህብረት አዳራሽ ላይ ከተለያዩ ፓርቲዎች ጋር እንደውም ለውጡ የማን ነው የሚለውን አጉልተው እንትን ለማለት ሲሉ በራሱ በኢህአዲግ ቤት የመጣ ለውጥ ነው ብለው ይናገራሉ የተለያዩ ተቃዋሚ ፓርቲዎች አቶ በቀለ ገርባና አቶ ልደቱ ለተለያዩ በወቅቱ በ2010 ላይ ነው አፍሪካ ህብረት አዳራሽ ላይ ሲናገሩ ምንድነው ያሉት ለውጡ በራሳችን በኢህአዲግ ቤት ያመጣ ነው እንጂ አንዳንዴ የህዝቡንም ግፊት መናቅ ይሄ የቄሮና የፋኖ እንቅስቃሴ ያልነበረ ህዝባዊ ቢተኝነቱ ይሄ መንገድ መዝጋቱ ኦሮ አማራ ትግል ነበርና ኦሮ አማራ ትግልን ለማንኳሰስ ሲል አይ እኛ በኢህአዲግ ቤት ያመጣ ነው ለውጥ እንጂ ለውጡን ህዝብ የምትሉት ገፍቶት መንገድ በመዘጋቱ በተለያየ ነገር ህዝባዊ ቢተኝነት ስለመጣብን አይደለም ራሳችን በቃን ስላልንና በራሳችን በኢህአዲግ ቤት መሻሻል ያለብን ነገር ነው እንግዲህ በኋላም እንዳሉት ያው የፓርቲው ስም መቀየርና የህዋት መክሰም ማለት የብልጽግናን ሲቀበሉ ወይም ብልጽግናን ባንለው ሌላም ፓርቲ ሊባል ይችላል ነበር በሰዓቱ የዛን ኢህአዲግ ሲከስም ግንባሩ ሲከስም ምክንያቱም ኢህአዲግ የሚባለው ግሩፕ አራት ግንባሮች ነበሩ ህዋት ያው አንቺን ያልናት ግን አባወራነች ህዋት ከዛ ባዕድን አለ ኢህድን ማለት ነው ኢህድን ባዕድን ከዛ ቀጥሎ ኦህዴድ አለ ከኦህዴድ ደህድን አለ ሌሎች ደግሞ አጋር ድርጅት ሆኖ ይቀጥላል አራቱ ክልል ማለት ነው እና አጋር ብለዋቸው እንግዲህ እነሱ ባላገር ሌላው አጋር ከአንድ ደግሞ ከአራቱ ደግሞ ዋና ህዋት ለዛም ይመስላል ወያኔ መራሹ ወያኔ ኢህአዲግ መንግስት እየተባለ እንትን ሲባል የነበረው ግብራቸውም ከተግባራቸው ጋር ስለሚመሳሰል በኋላም ያን ድርጅት አክስሙና ያው እንግዲህ ለውጥ ሲመጣ አንደኛ ችግሩ ኦሮታ አለማይም ችግር ነበር አቤታዊ ዲሞክራሲ የሚባል ያጨቋኝ ተጨቋኝ የሐሰት ትርክት አንዱን ህዝብ ጨቋኝ አንዱን ህዝብ ተጨቋኝ አድርጎ በዛ ውስጥ እነሱ የገላጋይ ሚና በመጫወት ነበር ብዙ ነገሩ ሲያምታቱና ሲያደነጋግሩ የነበረው ጎሳ ከጎሳ ያጣሉ ነበር በሰዓቱ በግጦሽም በተለያየም ነገር ከዛ በኋላ እነሱን እዚሁ ባህላዊ ጄኔራሎቹ በነገራችን ላይ የዛኔ በሶማሌና በኦሮሚያ በአፋርና በሶማሌ እንዲሁ በተለያዩ ግጭቶችን እየፈጠሩ በዛ ትርምስምስ የመጠቀም ነገር እና ልክ ያስታራቂ ሚና የመውሰድ ነገር ነበር ያ የበላይነት ያ በፈጠራ ግጭት እየፈጠሩ በፈጠራ ነገሮችን እንትን ይያሉ ሲያተረማምሱና የሽማግሌ ያገላጋይነት ያደራዳሪነት ሚና ሲወስዱ የነበረውን ያሻንጉሊት ስርዓታ ልክ ሲይዝባቸው ወዴት እንትናሉ በቃ ይሄ ጨዋታ ስትጫወችና ታፉ ፍርሽተ ያለሽ አይደለ በልጅነትሽ በቃ ፎርሸናል ብለው አኩርፈው እንግዲህ ወደ አገራቸው እንኳን አይደለም ግን
ኢቭን ወደ ሀገራቸው አይደለም የሄዱት ሌላ አማራጭ ስላልነበራቸው ነው በወቅቱ እና ወደ ደደቢት አቅጣጫ የሄዱበት ሁኔታ ነው ያለው ከዛም በኋላ እንግዲህ እኔ አሁን ዶክተር አብይ አህመድ ወደ ትግራይ በሄዱበት ሰዓት መቀሌ ሄደዋል ሁለተኛ ደግሞ አክሱም ሄደዋል የባድማውም አለ የኢሳያስና የኤርትራና የኢትዮጵያ ህዝብ ለህዝብ ግንኙነት የምትለው ግንኙነት እነዚህ ግንኙነቶች በጣም መልካም ነበሩ አይደለም ከትግራይ ህዝብ ይቅርና ለ27 አመት ለ20 አመት ተዘግቶ የነበረ ደንበር እኮ የከፈተ ያሻገረ መንግስት ነበር ነገር ግን ያንን የፍቅር መንገድ ያንን የፍቅር ጉዞ ስላልፈለጉት አየሹ በዶክተር አብይ በኩል ስለመጣ የተሸነፉ ስለመሰላቸው ኢሱ ያለ አስመራ ይሄዳል ለኛ ያቃተንን ብለው ነው የሚገልጹ ብለው ነበር ግን አየሹ መንፈስ ቅናት ስላለባቸው መሰረታዊ የፖለቲካ እንትን ስላልነበራቸው ዕውቀት ማለት ይሄ የምቀኝነትም ነው ለእንዴት በእኛ ያልሆነው እንዴት በዶክተር አብይ ይሆናል በእነሱ አባባል እንዴት እኛ በፈጠርነው ልጅ ይሆናል እንግዲህ ብለው ነው የሚያስቡት ብለው ነው የሚያምኑት ኢንሳን ያደራጀው ራሱ ነው ምንናውቀው ታሪኮቹ በጦር መኮንንም ባለው እንትና በአካዳሚ በምንም እስከ ዶክተር ማዕረግ እስከሚደርሱ ክቡር ጠቅላይ ሚኒስተር ቀስ በቀስ ደረጃ ልክ አንድ ልጅ እኔ አንዳንዴ ሰው የሚሸወደው ነገር አለ እንዴ እንትና ልጅ አይደል እንዴ ያውቀው ይል እንዴ ይላል አዎ ታውቂዋለሽ የእንትና ልጅ ነበር ነገር ግን ያ ትላንትና አንቺ ያሳደግሽው ልጅ ዛሬ ተምሮ የካንቺም ስተት ከዓለም አቀፉም ከተለያየም ተሞክሮ ወስዶ ኢትዮጵያን ወደ ተሻለ ደረጃ ቢያደርሳት ምንድነው ክፋቱ እነሱ ያቃታቸውን እነዚህ 50ኛ ዓመታቸውን የህዋትን ያከብራሉ የዶክተር አብይ አህመድ 50 ዓመት ገና አልሞላው 50 ዓመት ድርጅት ለግለጻው ድርጅቱና ጠቅላይ ሚኒስትራችን እድሜ እንግዲህ ተወዳዳሪ ነው ገና ክቡር ጠቅላይ ሚኒስትራችን 50 ዓመት እንኳን በቅጡ ያልሞሉ ናቸው ግን የ50 ዓመት ድርጅት ይዘሽ ያልተሳካልሽ ዲፕሎማሲ ያልተሳካልሽ አገርን አንድ ማድረግና ጎረቤትና ሀገር ማስማማት ትላንት እነሱ ጎረቤት ሀገር ያረጋጓትን የህዝብ ለህዝብ ግንኙነት ፈጥሮ ራሳቸው ናቸው እኮ ያጠፉት በነገራችን ላይ ራሳቸው ደንበሩ እንዲዘጋረጉ ምክንያቱም ኮንትሮባንዲስቶች ሆኑ በሰዓቱ ብዙ ነገር አቃለው ኮንትሮባንድ ስራ ጀመሩ ከዛ ከደህንነትም አቋያ ከውጭ ምንዛሬም አቋያ ታስታውሽ እንደሆነ ራሳቸው በፈጠሩት የዛኔ በቡና እንትንኮ ኤርትራ አንደኛ ሆና ነበር አሁን በዚሁ በርቁ ላይ ትልቁ ንግድ ያዙት የትግራይ ሰዎች ነበሩ በተለይ የህዋት ሰዎች እና ያንን የንግድ ቅብብሎሽ ህገወጥ ነበር ያ ደንበር ተዘጋ ከዛ በኋላ ያው እንግዲህ ኩርፊያው ሲመጣ ነገሮችን ትሲል ወደ ምን ተመጣ ወደ ጦርነት ተመጣ ወደ ጦርነት ሲመጣ እዚህ ጋር ሻዕቢያ ሁለተኛ ቂም ያስያዛቻቸው ራሳቸው ይሄ ንግድ ነው መጀመሪያ አቶ ገብሩ አስራት አቶ ስየም ይናገራሉ ሄደው አስመራ የኢትዮጵያ አየር መንገድንና ይሄ ቡናውን ጋራጅና ሆቴሎች በነገራችን ላይ የሻዕቢያ ሰዎች ነበሩ መጀመሪያም ይዘውት የነበሩ ኢትዮጵያ ውስጥ የነበረው ግን ቡናና የኢትዮጵያ አየር መንገድን የብሔራዊ ባንክ ኢትዮጵያ ንግድ ባንክን እኛ በበላይነት መያዝ አለብን ብለው ሻዕቢያው ሲመክሩ እዛ በለውጡን መንግስት ቢቀበሉ ኑሮ ትግራይ እንደ ሌሎች አሁን በኮሪደር ልማት እንደሚለሙት በኢንቨስትመንት እንደሚለሙት በነገራችን ላይ ትግራይ ደግሞ የተለየ ኦፖርቹኒቲ ነበራት አንደኛ በሰዓቱ ቲፒኤልኤፍ ይሄ ኢፈርት ግሩፕ የመሰረታቸው ፋብሪካዎች ነበሩ መቼም ፋብሪካ ልንቀል የሚል ለውጥ አልመጣም እንኳን ፋብሪካ ልንቀል የሚል ራሳቸው በመንግስት ጊዜያቸው የፈጸሙትን ይሰባይ ድርጊት አብዛኛው እኮ ህዝቡ በቃ ይቅርታ ይሄ ነው እንዴ ነው እንዴ ፍቅር ማለት ሐጫሉም ሲናገር ነበር ምንድነው ፍቅር ማለት ትላንትና ሲገል የነበረውን አካል በፍቅር ዝም ብሎ መሸኘት ነው ወይ ተጠያቂነት የለም ወይ ነበር ሐጫሉ ሲናገር ነበር እና ፍቅር ምንድነው ትርጉሙ አምኖበት አሁንም ለበደሉ አምኖበት ይቅርታ ጠይቆ ህዝብም ሆነ በተለያየ መልኩ ይቅርብ ይያለው ሲባል ነው እንጂ አይ ፍቅር ያሸንፋል ይያልነ በነገራችን ላይ ክቡር ጠቅላይ ሚኒስትር ናቸው ያጠገቧቸው ፍቅር ያሸንፋል ይያሉ ሸኛቸው ከዛ በኋላ ማን አለብኝ አሉ ዞር ሲሉ የሚጠይቃቸው አካል የለም በበደሉት በደል ባሰደዱት ባኮላሹት ስንት ግፍ ባደረሱት እኮ አልተጠየቁም እንዲ ሰዎች
በማዕከላዊ እንዳይጠየቁማ ቶሎ ጦርነት ጀመሩ ያኮ አንዱ መሰረታው እፎይታ ጊዜ አግኝተዋል ኖ በዚህ አልስማማም እፎይታ ጊዜ ስለተሰጡ እንደውም በኋላ ላይ የተወሰኑ አካሎች ታስረው ነበር በዚያ ልክ መጀመሪያውኑ የፌደራሉ መንግስት የለውጡ መንግስት እዚሁ ያሉ ወደ መቀሌ ሳይሄዱ ተይዘው ቢሆኑ እነሰዎች ለትግራይም ህዝብ ጦስ አይሆኑም ነበር በእኔ እይታ ነው እንግዲህ ኦሬዲ ሱ ያለፈ ታሪክ ስለሆነ አንደግሞ ግን አንድ ነገር ልንገር ከታሪክ አልተማሩም እነዚህ ሰዎች አንድ ነጥብ ላሲዝ ፈልጌ ከታሪክ አልተማሩም ከታሪክ አልተማሩም እነሰዎች ይሉንታቢሶች ናቸው በቃ ይሉንታቢስ ስለሆኑ ለትግራይ ህዝብ አይደለም ለኢትዮጵያ ህዝብ ዳናቸው ስለዚህ እኔ ማስበው ደብረጽዮን እንደ ትግራይ ነኝ ስላለ እኔ እንደ ትግራይ አይደለም እንደ አንድ ኢትዮጵያዊ ወንድሙ ነው እኔ ማስበው በቃ ካጠፋ አጥፍቷል ምንም ይሄ ዘሪ ውስጥ ትግራይ ስለሆንኩ አይሰራም ሰርቆ ትግራይ የለም ሌባ ከሆነ ሌባ ነው በቃ ኦሮሞ ስለሆንኩ የሚባል ነገር አማራ የሚባል ነገር የለም በብሔር መሸፈን አይቻልም ልንገርሽ ይቺ በብሔር መሸፈን በሃይማኖት መሸፈን ጫካው አለቀና አሁን በምን ይደበቃሉ መሰለሽ ድሮ አባቶቻችን ጫካ ነበር የሚሸፍቱት ያውኖቹ በምን ይሸፈታሉ መሰለሽ ወይ በእምነት ነው የሚሸፍቱት ወይ ደግሞ በብሔራቸው ነው የሚሸፍቱት በብሔር መደበቅ አሁን አይሰራም በተግባር ነው አሁን የትግራይ ህዝብ የሚያይበት የጥሞና ጊዜ እንደውም እስከ ዛሬ ክቡር ጠቅላይ ሚኒስትሩ ሽምግልና በጥሞና ምናምን ይያሉ ነው በወደ ሰፊነት ሲባል እስኪ ወደ 2013 ልመልስሽ እንደዛ እየተባለ ጊዜ ተሰጥቷቸዋል እንዲ ሰዎች ጥሞናም ሰጠሻቸው ጊዜም ሰጠሻቸው ምንም የሚማሩ አይደሉም እሱን ላጠናክርልህ ነበር ከሰሞኑን እንደውም ታስረው የተፈቱት ክንፈዳኛው የሚባለው ወደ መንግስትነት እስክንመለስ እንተገላለን ሲሉ የተናገሩትን ያየው ነበርና ቅድም ያልኩ ነው አንድን ሰይጣን ስላባበልከው ወይም ስላስተማርከው ቅዱስ ቁርአን በለው ቅዱስ መጽሐፍ ቅዱስን ስላስተማርከው ተመልሶ የቀድሞ የመላእክትነት ስልጣኑን አያገኝም እና ብዙ ልትጠር ትችላለህ ብዙ ልታባብለው ትችላለህ ብዙ በይቅርታ መንፈስ ራስህን ዝቅ አድርገህ ያው አንዳንድ ጊዜ ባለጌን ሲያከብሩት የፈሩት ይመስላል ይባላል አይደል ባከበርከው ቁጥር ባለጌ ከሆነ ያከበርከው እንደሆነ አይደለም የሚያቀው እሱ እንደፈራኸው ነው የሚያስበው እና በዛ ልክ በትህትና በፍቅር በመደመር እሳቤ ያው የመደመር መጽሐፍ የሚገልጸው ዶክተር አብይ የሄዱበት መንገድ ነው መጽሐፉ ራሱና ያንን ሁሉ ማድረጋቸው ለኢትዮጵያ ለትግራይ ህዝብ አይደለም ለኢትዮጵያ ህዝብ አይደለም ለትግራይም ህዝብ ምን ማለት እንደሆነ እነዛ ሰዎች በተግባር አይተነዋል ብለን ቅድም ስለገለጽኩት ነው ወደዛ ልንመለስ አልፈለኩም ብዙ ይበቃናል ብዬ ነው ስለ አማራ ክልል መታነሳልን ሐሳብ አንስተን የዛሬን እናጠቃለን አብ ያው እንግዲህ አማራ ክልል ላይ ከስፍራው በሚለው ፕሮግራም አንዳንድ ዛው አማራ ክልል ላይ ሆኜ በልማታይም ባለው በወቅታዊ ግጭትም በተለያዩ አማራ ክልል ላይ የተከሰቱትን ለአድማጭ ተመልካቾቻችን እናደርሳለን ግን እንደኔ እስኪ እንደው አማራ ክልል እንዳንተ ተቆርቋሪው እንደ ማህበረሰብ አንቂም ያየውትን የታዘብኩትን ደግሞ እስኪ ህዝቡም የሚመለከተው የመንግስት አካል ፍርድ እንዲሰጥ ፈልጋለሁ ምክንያቱም አንድ ነገር በሽታው ካልተነገረ በስተቀር መድኃኒቱ አይገኝም አማራ ክልል ላይ እንደምታውቂው የኔ ያውቅልሃለሁ ፖለቲካው የትግራው ተመሳሳይ ይሆንና የትግራው እንደነገርኩሽ የመንግስት አመጽ ነው መንግስት የክልሉ መንግስት ነው ያመጸው በፌደራል መንግስቱ ላይ የአማራ ክልሉ ደግሞ በክልሉ ውስጥ ሲንቀሳቀስ የነበረ በቀድሞ ፋኖ አሁን ደግሞ በፋኖ ስም እየተንቀሳቀሰ ያለ ቡድን ነው ምንድነው ያየኸው የታዘብከው ነገር ብትይ አንደኛ ይሄ እንቅስቃሴ ከተጀመረ ጊዜ ጀምሮ እነማን ጀመሩት ለምን ተጀመረ የሚለው ማየት ያስፈልጋል የጀመሩት ያው እንግዲህ እንደሚታወቀው በእነመሪ ግሩፕ ናቸው እነሱ ምንድነው ትጥቅ ፍቱ ተብለናል የሚል ጥያቄ አነሱ የፌደራል መንግስቱ እንግዲህ መከላከያ በጋራ ሰብስቦ ያናገረን የግል ትጥቅ አይፈታም ነገር ግን የቡድን መሳሪያ በሰዓቱ ለልዩ ኃይሉ መልሶ ማደራጀት ስላልተባለ ለልዩ ኃይሉ ታስረክባላችሁ ዲሽቃው አንድ ዲሽቃ ስንት ክላሽ ያወጣል ወይም በገንዘብ ወይም ደግሞ የተሰውባቸውና አካላቸው የጎደሉትን ደግሞ የክልሉ መንግስት በሚሰጣችሁ አግባብ ልክ የክልሉ መንግስት ለሚኒሻ የሚሰጠው አግባብ አለ ምንድነው ለተሰዋ 100,000 ብር ለከባድ ቁስለኛ ማለት አካል ጉዳትን ይጨምራል ለሱ 75,000 ብር ለቀላል ቁስለኛ እሱ ደግሞ ማለት ይሄ በጦርነት እንግዲህ ለተዋጊ ነው የገባሽው ጥይት ይመታሻል የመድፍ አፈንጣሪ አለ የሞርተር አለ በዛን ጊዜ በሱ ጉዳት ይደረሰባቸው
የሚታይ ጠባሳ ያለባቸው 50 ሺህ ብር ነገር ግን በተሳትፎሽ ደግሞ በመትመለሽበት አካባቢ የድጋፍ ደብዳቤ ማለት በዚህን ጊዜ በህልውና ዘመቻ ተሳትፎ አገር ታድጓል ተብሎ ያው ለልማት ደግሞ የተሻለ እድል እንዲሰጠው ካሁን ሌላ ተወዳዳሪ ቢኖር ለምሳሌ በትምህርት እኩል ሆነሽ ግን ተሳትፎ ለሀገርሽ ምን አበረከተሻም ብትባይ በዚህ ጊዜ እናት ሀገር ጥሪ ተሳትፋለች ተብሎ አበበች ካሳይ ተብሎ ይሰጥሻል በዛኔ ከሌላው መስፈርት ተቀርሚያለሽ ማለት ነው የእንትን ቅድሚያ እንድታገኝ አገልግሎት ከይሄንን ይሄ ዓለም አቀፍ አሰራር ነው በነገራችን ላይ ግን ክልሉም ደግሞ ክልሉና የፌደራል መንግስቱ ያወረዱት መመሪያ ይሄን ነው እሺ በኋላ እኔ አውቅልሃለሁ የሚሉ በክልሉ የሚንቀሳቀሱ በውጭም ያሉ ዲያስፖራዎች በክልሉ ውስጥ ያሉ ምሁራን ነንባዮች እንደገና ደግሞ ታጣቂ ጥቂት ታጣቂ ቡድኖች አንጃ ነሱ ምንድነው አንጃው አንደኛ መንግስት ያላለውን ትጥቅ አስፈታለሁ ብሏል ትጥቅ ማለት እንግዲህ ከነግል ትጥቅ ክላሽና ሽጉጥን ጨምሮ ማለት ነው የተባለው ቡድን መሳሪያ ነው የቡድን መሳሪያ ከስናይፐር ብሬን እና ዲሽቃ ነው ከዛ በላይ የታጠቃል ነበር ይሄ ሞርተር ቅንቡላ ምናምን አለ ግን ቅንቡላ ምንም ልታረጋች ሞርተሩ እንትኑ ከለለሽ ዘንጉ ከለለ ምንም ስለማይሰራ ማለት ነው ዝም ብሎ ባዶ እንት ነው ታስረክቢያለሽ እንዳንተ ተሳትፎ እሱም በነገራችን ላይ ጥይትም ይቀየርበታል የክላሽ ጥይት ቦምብ ነው እሱም እንደ ቡድን መሳሪያና እንደ አደጋጣይ ስለሆነ እሱን ነው ታስረክባላችሁ እሱም በተባለው በዛው በገንዘብም በተለያየ ነገር አድራኩ ተቆጥሮ ይሰበሰባል እንደ ተሳትፎ ማለት ነው እንደ መሳሪያ ነው የሚታየው ቦምቡም ራሱ ማለት ነው ይሄን ሌላውን ዝርዝር አፈጻጸም ከሰራዊታችሁ ጋር ተነጋገሩና ነው የተባለው ይሄኛው አንጃ ቡድን ተነሳና አማራ ትጥቅህን ፍታ ተብለሃል በመጀመሪያ እኔ አበበች አንዳንዴ ለምንድነው ፖለቲካውን ሰከን አድርገን ማናየው የአማራ ህዝብ ተጨቁኗል ተበድሏል ለ27 አመት ተረክቷል ወያኔ በመትባለው ቡድን አንገቱን ደፍቷል በፖሊሲ ሳይቀር እኔ እነ ጄኔራል ተፈራው አለዋ ነው ተፈራ ማሞ ቢታየው ተፈራው አለዋን ተጠያቂ ነው በነገራችን ላይ አፌን እንትን ብሎ ነው ተፈራም አንዱ ይሄድን ባድን አሳምታታ የነበረ ሰው ነው እኔ ስፔስ ሳይንስ ምንም ቢልም አይገባኝም ምክንያቱም በራሱ የራሱን ጠባሳ ጥሎ ያለፈ የራሱን ፖለቲካ ዲስኩር አብዮታዊ ዲሞክራሲን ሲያሰርጽ ያማራ ህዝብን ነፍጠኛ ነው ይያለ እንትን ሲል የነበረ ነው በራሱ ችግር አለበት ለማለት ይፈለኩት ተፈራማሙን ነው ትላንትና ያከበረችውን ኢትዮጵያን ዛሬ ያዋረደ እኔ እነሱም ጭምር ሸዋ ላይ ጎንደር ላይ በተለይ የዚህ የወልቃይትን ጥያቄ አንገት ካስደፉት አንዱ እነ ጄኔራል ተፈራ ናቸው ሸዋ ላይ እስከ 40 ጉጉና በደኖ ሄደውና ፕሮፌሰር አስራት ወልደየስ አደራይተው እንትን ሲሉ ሽፍታ ያያሉ የሸዋን አካባቢ መሳሪያ የገፈፉ ናቸው ለምን በቅጡ እንደማይረዱት ወያኔ እስር ቤትም አይቻለው በራሷ ተፈራው አልዋን ዘመን ነው አለ እየተቀስተ ያለው ፕሮፌሰር አስራት ወልደየስ በዛ ዘመን ነው የነበሩት ማህድን አቋቁሞ በነገራችን ላይ ማህድን አቋቁሞ የመላው አማራ ህዝብ ድርጅት ሲሉ ይሄድንን ህብረ ብሔራዊ ድርጅት ይሄድንን ወደ ባዕድን እኮ ቀየረው እና በረከት ስምዖን ይሄ ለማህድ ማጥፊያ እኮ ነው ይሄድን ማን ነው ባዕድን የሆነው ይሄድን ባዕድን ሆነ ምክንያቱም ያማራን ህዝብ ከክልሉ ሙጭ ያለው ከክልሉ ውስጥ ያለው በእንደዛኔ ከክልል ምናምን የሚባል የለም ክልል የለም መዋቅርም የለም የነበረው ምንድነው ያማራ ይስነ ልቦና ነው በቃ በዛ ልክ ይሄ ጎንደር ሸዋ ወሎ ጎጃም የሚባለው አማራ ነው በሚለው ልክ እንደርታ ሽሬ አጋሚ እንደምትዩ ማለት ነው ትግራይ እንደምትዩ ልክ እንደዛ ነው የነበረው እንጂ መዋቅር ክልል ላይ መጣው 87 በኋላ ነው አሁንም ይሄ ያማራ ብሔርተኞች በትልቁ እንትንምለው ወያኔ ይጣላሉ ነገር ግን ክልል ይሉሻል ክልል እኮ የፈጠረችላቸው ወያኔ ናት በመሰረቱ እንደ ሰው ማሰብ ነው የሚያዋጣው አሁን ሰዓት እንደ ኢትዮጵያዊነት ማሰብ ነው የሚያዋጣው ትላንት የሚያዋጣው ነው ዛሬም ነገር ግን ባንድ ማህበረሰብ ላይ ጥቃት እንዲደርስ ፖሊሲ ቀርጻ ከጫካ ጀምሩ እንደዚህ ጥላት አድርጋ የመጣችው ማለት ወያኔ ናት እና ከዚህ ድርጅት ጋር አብሬ ሰራለው የሚሉ ነብሬ ወዳጆንና ዘመነን ስታይ ደግሞ ለሻቢያ ጋር እንሰራለን ሲሉ ደግሞ በጣም ያሳዝናል እና ምልልሽ ፈልጌ ነው አማራ ክልል ላይ ያለው ወቅታዊ ሁኔታ አንደኛ ታሪካዊ ጥላቶቹን ታሪካዊ እንትኑ የሚሏቸው ሰዎች ጋር ዘይትና ውሃ
የዘይትና ውሃዋን አሁን የወያኔ ቡድንና የአማራ ክልል የሚንቀሳቀሰው ቡድን ቢያውቁ በታሪክ ዘይትና ውሃ ናቸው ሊቀላቀሉ የማይችሉ ምክንያቱም ይሄን ከራሳቸው ባደረጃጀታቸው ነው በብሔርተኝነቱ ነው ይያልኩ ያለሁት ከኦነግ ጋር የምታረጊው ድርድር ግንኙነት የዘይትና የፈለገ ሽጥላት ይሁን ብልጽግና ቢከፋ ከወያኔ አይከፋም ቢከፋ ከኦነግ አይከፋም ብልጽግና እንዴት ነው ከብልጽግና ጋር ደራደር የሚያልሹም ከኦነግ ጋር ራሴ ህዝቡን አረዳ ፈናቀለ ከምትዩ ድርጅት ጋር የምትደራደሩ እንዴት ነው ህዝቡን በስትራቴጂ ትላንትና በፕላን አማራ ክልል 8ኛ ክፍል አጠናቀቀ ይበቀዋል ብለው በፖሊሲ ደረጃ ከቀረጹ አካሎች ጋር ገነዘው ደናኮ መለስ ዜናዊ ናቸው እኮ አማራ የተማረ ገበሬ ይበቃል ብለው 8 አጠናቀቀ ከ8 በላይ አይቻልም ተብሎ ተጀምሮ ነበር 96 እድሜ ለቅንጅት ለኛ ድርጅት ተቃውሞ አድርጎ ነው እንደገና 8 አጠናቀቀ ይቀረው ራሱ ስራ ሳጥቶሽ እኮ ያ ስርዓት ልንገርሽ ስራ ሳጥቶሽ ዳቦ ጠፋ ተብሎ አይደል እንትን ሱዳን ላይ ይሄ ሁሉ ቀውጢ ኢትዮጵያ ውስጥ እኮ በነመለስ ዜናዊ ስርዓት በዛ ስርዓት እኮ የነበረው ዳቦ ራሱ አሳጥቶሽ ራሱ ስራ ሳጥቶሽ አደገኛ ቦዘኔ ይልሻል ካሶም እስር ቤት ይከትሻል ምክንያቱም ስራተሽ ቦዘኔ ከሆንሽ ሀብት አፍርተዋል ሰዎች በቃ የጠላሽ ላይኑ ከለሩ የጠላሽ ሆነ ባለስልጣን በዛ አካባቢ ያለ ሰው ያሳስርሻል አደገኛ ቦዘኔ ብሎ ያን ዘመን እኮ ነው እንደገና ተመልሶ ይምጣልኝ የሚለው ያደገኛ ቦዘኔ ዘመን እኔ በምን ሂሳብ በምን ሁኔታ እኔ ብልጽግናን ከህወሓት ጋር ያደራደሩ ከወያኔ ኢህአዴግ ጋር ያደራደሩ ያወዳደሩ ጥላትነትን እንዳመጡት እኔ ራሳቸው እንትን ይበሉ ግን እንደ መፍትሄ ሐሳብ እኔ ምን መሰለሽ አማራ ክልል ላይ ያለው በዚሁ ፕሮፓጋንዳና በዚሁ እንትን ምሁራኖቹና በክልሉም ውስጥ ያሉ በክልሉም ውጭ ያሉ ኢትዮጵያም ያሉ ዲያስፖራውም ተመካክረው ምንድነው ትጥቅ ልፈታ ነው አሉት እኔ አውቅልሃለሁ ትግል መጡ ከዛ በኋላ የክልሉ ደግሞ ያቺ ደብዳቤ ወጣች የሚለው እንግዲህ ግልጽ ነገር ነው የአማራ ልዩ ኃይል መልሶ ማደራጀት ወደ መከላከያ ሰራዊት ይገባል ወደ መከላከያ መግባት የማይፈልገው ወደ ፌደራል ፖሊስ የማይፈልገው ወደ ክልል መዋቅር ወደ ማረሚያ ቤት የማይፈልገው ወደ አድማ መከላከል የማይፈልገው ወደ ህዝባዊ ፖሊስ የማይፈልገው ወደ ሚኒሻ የማይፈልገው በክብር ተሰናብቶ ወረቀቱን ይዞ በክብር በሰላም እቤቱ ይቀመጣል የግል ትጥቅ በተመለከተ ትጥቅ እንደምታውቂው በልዩ ኃይል የመንግስት ነው ትጥቅን ፈልጋለሁ ካልሽ መከላከያ ቤት ነው ምገቢው ክላሽ ብትጠላሽ ብትሄጂ ለክልሉ እኮ ነው የምትይው ጥላሹ ብትሄጂ ክላሹን መከላከያ ምን ይሰጥሻል ያው ብሬን ተኳሽ አርገሻን ድሽቃ ተኳሽ ቢኤም መድፍ እነሱ የሚፈሯትን ድሮን አውሮፕላን ሁሉ ነገር ሌላ መካናይዝድ ውስጥ ይገባል የተሻለ ውስጥ ነው የሚገባው ፌደራልም ፖሊስ ብትይው ከክልል ኃይሎች የተሻለ መካናይዝድ አለው ወደ ተሻለ ቤት ነውና የተባለው አልፈልግም መዋጋት መታገል አልፈልግም ካለ ሌላው አማራ ክልል እኮ በወቅቱ ችግር ሲገጥመው የነበረው ከክልሉ ውጭ በነበረ ነገር ነው እንጂ ከክልሉ ውስጥ ባለ ነገር አልነበረም ከክልሉ ውስጥማ አሁን እናውቅልሃለሁ ብሎ ዳከሩበት አሁን ወሰዱት ከክልሉ ውጭ ደግሞ ባለ በምንድነው ወደ ከክልሉ ውጭ ያለውን አማራም ወይም የኢትዮጵያን ህዝብ ንተይውዘሩ የኢትዮጵያን ህዝብ እንዴት ነው መጠብቀው በሰላም ወጥቶ በሰላም እንዲገባ አሁን የኢትዮጵያ ትልቁ እንትን የመንግስት ትንሹ ስራው ሰላም ማስፈን ነው ሰላም እንዴት ነው የሚሰፍነው በጋራ ትብብር በጋራ ቅንጅት ነው እንጂ አንድ ወገን ሰላም ፈልጋለሁ ስላለም የሚመጣ ነገር አይደለም የጋራ መግባባት አለ ያንን ነገር ደግሞ እንዲመጣ መደማመጥ ቢኖር ይሄ ከአማራ ልዩ ኃይል የወጣ ኃይል የት ሄዶ ነው የሚገባው መከላከያ ወይም ፌደራል ያ ሆነ ማለት ምንድነው ኦሮሚያም በዩ ሌላም ቦታ ሶማሌም በዩ አፋርም በዩ ሌላ ክልል ላይ ትግራይም በዩ ያለን ህዝብ ተጠብቀበታል ያላድሉ ምክንያቱም መከላከያ ውስጥ ስገቢ አይ አማራ ስለሆንኩ የአማራ ህዝብ ነው መጠብቀው ምትዩ አይባል ኮማንድ ነው ማንዴት ነው እሱም የሚያስበው መከላከያ የኢትዮጵያን ህዝብ ተጠብቃለሁ ብሎ ነው አማራ ባይልም ኦሮሞ አይልም ትግራይ አይልም አፋር አይልም ሁሉንም የኢትዮጵያን ህዝብ ተጠብቃለሁ ብሎ ነው ምክንያቱም ቃል ሲገባ የኢትዮጵያን ህዝብ ቃል ሊጠብቅ ስለሆነ ነገር ግን የክልል ኃይሎች እንደ ስማቸው ክልል ስለሆነ የተከለሉ ስለሆኑ የአማራ ልዩ ኃይል ከአማራ ክልል አይወጣም የኦሮሚያ ልዩ ኃይል ከኦሮሚያ ክልል አይወጣም የኦሮሚያ ልዩ ኃይል አይ ከሚሴ ላይ
ኦሮሚያ ልዩ ዞን ላይ ችግር ተፈጥሯል ኦሮሞ እዛ እየተገደለ ነው ወይም እየተበደለ ነው ወይም እየተፈናቀለ ነው ኦሮሚያ ክልል ማን ነው አማራ ክልል ኦሮሚያ ብሔረሰብ ዞን ገብቼ ላስፈጽም ቢል የኦሮሚያ ክልል ኃይል አይችልም ምክንያቱም የአማራ ክልል ስለሆነ ነገር ግን መከላከያ ችግር ቢፈጠር መከላከያ ሆኖ ይገባል ፌደራል ፖሊስ ሆኖ ይገባል አሁን ልጆቹ የብሔር አጀንዳ ስለሚያበላ ቅድም እንደነገርኩሽ ምሽግ ስለሆነ ወደ ብሔር አጀንዳ ለመግባት ፈልገው እንጂ ከላይ የመጣው እንትንማ የትግራይ ልዩ ኃይል እኮ ነው ኢትዮጵያን እየበጠበጠ ያለው ትግራይን እየበጠበጠ እና የትግራይ በቃ ኃይል ይሄ የክልል ኃይል ብሎ ነገር መቆም አለበት የሚል ነው እና ይሄንን የአማራ ልዩ ኃይልን ትጥቅህን ሊነጥቁ ነው ሊያስፈቱ ነው ወደ ግምጃ ቤት አሉ ምናምን ብለው በዛች ደብዳቤ እነዛ አላዋቂ ሆኑ ሰዎች እንግዲህ እንደነገርኩሽ የአማራ ክልል ችግር አብዛኛው የነበረው በጦርነቱ እንኳን ሰዓት ሆኖ የነበረው ችግር የት ነው ከክልሉ ውጭ ባለ በኦሮሚያ ክልል በሶማሌ ክልል ወይም በደቡብ ክልል በሆነ ክልል ነው የነበረው አሁን ጎትተው ራስ ደጅ ላይ ሙቀው አሉ አሁን ደጁ ላይ ሲወስዱለት ምን አይነት ስትራቴጂ ተጠቀሙ መቼም ሞኛ ያፍሩ የተጠቀሙት ስትራቴጂ አንደኛ እስር ቤቶችን ሰብሮ ማስወጣት ነው እዚህ ላይ እንድትይጂ ነው የምፈልገው እስር ቤቶች ሲያስወጡ አብዛኛው እኔ ፌደራል ላይ ሰተቶች አይቻለሁ ፌደራል እስር ቤት ስለነበርኩ 7 አመት በ7 አመት ቆይታዬ የነበረው በሐሰት ክስ ይከሰሳል አስገድዶ መድፈር የመግደል ሙከራ ገሏል ምናምን ተብሎ ክልልም ላይ አንዳንድ እንትኖች ተጽኖች አሉ ነገር ግን ክልል ላይ ቤተሰብ ስለምትታወቂ በጎሳም በምንም ስለምትገናኝ ብዙም እንዲህ የተንሻፈፈ ፍርድ ሊጋነን ይችላል ወይም ዝቅ ሊል ይችላል እንጂ ብዙ ጊዜ እንትኖቹ ፍርዶቹ ፍትሃዊ ናቸው ብዙ ጊዜ ያው በዚህ አጋጣሚ ችግር የሌለበት እንትና አላለልሽም ሊኖር ይችላል በሸፍጥ በተንኮል ተሳስቦ ይገባል ነገር ግን ያን ወንጀለኛ እናቱን የገደለ አባቱን የገደለ ሚስቱን የገደለ በአገር ክደት በተለያየ ነገር ወንጀለኛ ሆኖ የገባን አካል ገና ለዚህ ላልተጠና ትግል ላልበሰለ ትግል ይሆነኛል ብለው ከስር ቤት ሰብረው አስወጡት አሁን ያና አካል መፈታቱን ፈለገው ባይፈልግም ያስወጡታል ባይፈልግም አልወጣም ብትይ ትገደያለሽ ምክንያቱም ወጣው እኮ ግርግሩ ላይ ወጣው በኋላ እጅ እየሰጡ ማረሚያ ቤቶቹ በጠሩት ጥሪ እጅ እየሰጡ የገቡ ልጆች አሉ ብስል እኔ እነዛን ብልጥ ነው የምላቸው ምክንያቱም አንደኛ በመመለሳቸው ምህረት ያገኛሉ ከክልሉ ከሚሰጠው ከእንደገና ደግሞ በማናምነው ትግልም ደግሞ አንሳተፍም ነው ምክንያቱም ምንም የማያውቁት የሆነ ጋንግስተር ቡድን መጣ በር ሰበረ ውጧላ አስወጣ ይዞ ሄደ አሁን ሰሞኑንም የሞተው ሻምበል እነሱ ኮነሬል የሚሉት ከዚሁ ከስር ቤት ሄደ በነጀነራል አሳምነው በነሱ በነ ዶክተር አምባቸው የከንት ግድያ ውስጥ የተሳተፈ ከእንደገና በፍርድ በሂደት የነበረ ሰው ነው አሁን ሰሞኑን ዘጎንደር አካባቢ ሌሎችም ጀነራል ተፈራጋ ሲነጋገሩ ማይተሽ ከሆነ አበበ መልኬ የሚባለው ልጅ እኛ ጋር የተሰረ በኋላም 7 አመት እስር ቤት ያለ ልጅ ነው አሁን ስታዩ ወልዲያም እንዲሁ በተመሳሳይ አለ የተለያዩ የሰበሯቸው አካባቢዎች በፈቃደኝነት ነው እንጂ እንትናም ይሄ ፍኖተ ሰላምም የተለያየ አካባቢ ተሰብሮም ከእንደገና ደግሞ መንግስትን በራሱ ይለቀቀው አለ ማለት ወይ ስንቅ በስንቅ ምክንያት በተለያየ ነገር ብቻ በሆነ ነገር የፈታቸው አካሎች አሉ ይሁን እንጂ እኒ ተሰብሮ የለቀቃቸው ማለት ነው ወንበዴ ቡድን አሰብሮ ወይም በተጠና ሳቦታጅ ተሰርቶ የወጡት አቅም ኑሯቸው አልነበረም የሰበሩት ታዩ የራሱ ችግር ስላለበት ነው ሁሉ ያ የወጡ ልጆች ግን አሁን እየበጠበጡ ነው ክልሉ የቡድን መሪ ሆነው የሻለቃ መሪ ሆነው የራሳቸውን የሻለቃ አዛዥ አድርገው አደራጅተው በጎን ደግሞ ስትጠይቂያቸውና ስትያቸው ምን ይሉሻል መሰለሽ ግቢ ስትያቸው እንታሰራለን ይላሉ አሁን እኔ ክልሉ ፖለቲካሊ መፍትሄ ቢሰጥ ነው ማለት ለነዚህ ልጆች ፖለቲካዊ መፍትሄ ቢሰጣቸው አያተራምሱም ማለት ዋስትና ይስጣቸው ምንድነው ባጠፉት ወንጀል መጠየቅ ነበረባቸው አዎ ነገር ግን ክልሉ ወህኒ ቤቶቹን የመጠበቅ ግዴታ ነበረበት እንደ አይነት ግጭቶች ሲበዙ እንደ አይነት ችግሮች ሲመጡ እነዛ ነው የወህኒ ቤቱን በተለይ የፖለቲካና ጥብቅ የሚባሉ ሰዎችን
ወደ ደህንነታቸው ወደሚጠበቅበት እንዳያመልጡ ወደሚደረግበት ጥብቅ እንትን መወሰር ነበረበት ለምሳሌ ልንገርሽ ቃሊቲ ላይ ረብሻ ይከሰታል ብለው ሲያስቡኛ ወደ ቂሊንጦ ወስዱ ነበር ቂሊንጦ ላይ ችግር ይፈጠራል ብለው ሲያስቡ ወደ ዘዋይ ነበር የሚወስዱን ወያኔዎቹ ማለት ነው እና በዛን ሰዓት እነሱ እንኳን በይዛን ያክል በስለው ማለት ነው አሁንም እንዝላልነት ይታያል እንግዲህ ተፈጠረ ሆነ አላሸሿቸው ይሄን የሚጠየቀው አካል ይጠየቃል ነገር ግን እኒ ልጆች አሁን ሌላ ጥፋት ያጠፉ ነው እነሱም በወንጀላቸው መጠየቅ ነበረባቸው አሁን ግን ተጠይቀውበት ከገቡት ወንጀል በላይ ክልሉ ወደማይወጣው እንትን ውስጥ እየገባ ነው ስለዚህ እኒህንም ልጆች አይቶ የገቡ ልጆች እንዲመለሱ ከተፈለገ እኒህም ልጆች የሚመሯቸው ልጆች እንዲመለሱ ከተፈለገ አጠቃላይ አማራ ክልል ላይ ያለው ነገር መፍትሄ ያገኝ ከተባለ ከእስር ቤት የወጡ ልጆች አብዛኛዎቹ የዚህ ትግል መሪ ሆነዋል ይሄን ትግል እየመሩ ስለሆነ የክልሉ መንግስት የፌደራልም ሌሎችም የሰላም ካውንስሉ በቀጥታ ተነጋግረው እኛም እንጨመርበት ችግር የለው ምን ያሁን ባለውበት አካባቢ ችግር የለው እንጨመርበትና ልጆቹ በሰላም የሚመጡበት መንግስት ዋስትና ይስጣቸው ምክንያቱም ዝም ብሎ አይ ክልላችን ሰላም ነው ይሄን ያክል አለማነ ይሄን ያክል ሪፖርት የዘለለ አይሆንም ግልጹን ነው መነጋገር ግልጹን ስንነጋገር ተደናብረው የገባሉ በግድ ወጣው ደግሞ እንዲታገሉ የተደረጓሉ ወህኒ ቤት ተሰብሮ መቼም ወህኒ ቤት ሲሰበር ወንድ ልጅ አይደለ እንዴ ይባላል ሲባል መቼም ልቡን እንትን ማይለው የለምና በዚህ ምክንያት የገቡ ደግሞ ያካባቢያችን ነው ስነ ልቦና ይጣና ልክ እንደ አይነት ነገር ሲመጣ በቤትሽ ብትቀመጭ ስድቡ መከራ ነው እና እንደ አይነት ነገር አይ ነፃ መውጣት የማይፈልግም ሰውም የለም እንጂ በአጠቃላይ ያለውን ሁኔታ አንደኛ መንግስት የለምን ብሎ ሊያስቡ ይችላሉ ቀራብ ጦርነት ይሻላል እኮ የሚል ማህበረሰብ እና ይፈልጉታል ስለዚህ እውነት ነው አይ መልካም ሐሳብ ነው ያቀርበውና ምናልባት እንደውም ሰፊ ጊዜ ሰጥተን ሌላ ጊዜ ብናወራበት ደስ ይለኛል በተለይ ተመሳሳይ ታሪክም ያጣቀስክ ማስረጃም ያቀርበን ምናመጣቸው ሰዎች ታሳሪዎችን ጭምር ሐሳብ ተጋራን በጣም ደስ ይለኛል እኮ የሚዲያው እንት ስነምግባር በሚፈቅደው በጣም ልጆቹን ከጫካሉትን ደውለንላቸው በዚህ አማካኝነት የገቡት ልጆች ደውለንላቸው የሚሉትን ሚዲያው በሚፈቅደን በጣም እኔ እንደውም ሰፊ ሽፋን ብንሰጠው ነው ደስ የሚለኝና ከዚህ በላይ እናወራበታለን ብዬ ተስፋ አደርጋለሁ ለዛሬ የዚህና አብቃ እሺ እንግዲህ የአማራ ክልልን የትግራይ ክልልን በአጠቃላይ ኢትዮጵያን አሁን ያለችበትን ሁኔታ ዳሰስን ያለውን መረጃ አቀበልን የዛሬን እዚህና አብቃ አብራችሁን ቆይታችሁ ስለተከታተላችሁ እናመሰግናለን መልካም ጊዜ ይሁንላችሁ አገራችንን ሰላም ያድርግልን